ሁለተኛ ብቻ አይደለም ሂስ ፖለቲሽያን እግዚአብሔርን ኤርሚ እናቴ ትሙት ከልደቱ በላይ ፖለቲሽያን ነው። ልንገራችሁ ግልጹን ልንገር ምን አድርጉ ነው ብለህ የምትለን ብለህ ካልክ እኔ ላንተ ምነግርህ ዛሬም ላይ ማለት ነው ዛሬም ላይ ቆሜ የምነግርህ ይህንን ህይወት የሆነውን ጌታ ኢየሱስ ክርስቶስ ጌታችንም ማለት ነው ተከተለው፣ ቅረበው፣ ያበራልሃል። ተከተለው ፍጻሜ አንተ ለኔ ጠላቴ ነህ። ገባ? የመጨረሻ እርኩስ ጋኔል የመጨረሻ ክፉ ሰው ነህ ለኔ ማለት ነው። አንተ ጥንባታም ዳይፐራም ሹጣም ሽማግሌ ኤርሚያስን በስድብ አታስቆመውም። ጴንጤን በስድብ አሸማቀቅ የምንናገረውን እውነት የያዝኑን ወንጌል አታስጥሉንም። ወንድሞችና ምን ማለት ነው? ሰው እንዴት ከራሱ ጋር ተጣልቶ ይኖራል? ከራስ ተጣላችሁ እንደገና ሰውን ከእግዚአብሔር አታጣሉ ፕሊስ። በጌታ ፍቅር ነው ምን ለምናችሁ እያወቃችሁ ሰው እንዴት እያወቀ ወደ ገደል ይገባል? እርሚዬ ሰላም ነው? እርሚዬ እግዚአብሔር ይመስገን ማለበል ያ አይ አንተ እኮ ቀን ሙሉ ኦርቶዶክስ ስትሳደብ ወይት ማለበል ወይት አንዴ ላናገር ኤርሚ እኮ ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ያ ኦርቶዶክስ ነኝ ግን ኦኬ ቴንክ ዩ እንኳን ለመሰለ ኤርሚዬ ቆይ አንዴ ላውራ እሰጥህ ነው። ቆይ ብራዘር ሰው አባሮህ ነው እንደገባው ተረጋጋና ታወራለህ ከኔ ጋር ማለት ነው። ከየት ቤተ እምነት ነህ ነው ያልኩ? ያ ኤርሚ ኦርቶዶክስ ከየት ቤተ እምነት ነህ? የጥንቷ ኦርቶዶክስ ተዋህዶ። እሺ ቴንክ ዩ። በማርያም አማላጅነት ታምናለህ አይደል? በደንብ። ኢየሱስ አማላጅ እንደሆነ ታምናለህ? ነው በጭራሽ አታምንም። እሺ ኦርቶዶክስን ስትሳደባል እሺ ቀጥል ጋይድ ቴንክ ዩ። ለምሳሌ ኤርሚዬ አላማ ሰው መመለስ ከሆነ ለምንድን ነው ስትራገጥ የምትለው? እንደ አህያ ማለት ነው። ላይክ አንተ ምን አይነት ጥንባታም ዳይፐራም ሹጣም ሽማግሌ ብትሆን ነው በዚህ ደረጃ ሰው የምትራገጠው? አንዳችሁም እንዳታስወርዱት። ቴንክ ዩ ጨርስ። እኔ ታውቃለህ። እኔ ቆይ አንዴ ተረጋግተህ በደንብ ማንም ሳያስወርድ ሳትሸማቀቅ እኔ እባብ በገጠር ይዘን ቆይ አድምጠኝ። እባብ በገጠር ይዘን መርዙን እናስተፋ ነበር። እንደዛ ልማድ አለኝና አሁን መርዝህን አስተፋለሁ ምን በማለት ዝም እና ጭጭ በማለት ቀጥልና ተረጋጋ። ይዞ ማለት አውቶማቲክ ላታርገው ቀስ እያልክ ሁለት ደቂቃ ሰጥሃለሁ። አረገ ፈለከውን ብራዘር እንኳን ያንተ አይደለም የዓለሙ ሁሉ ስድብ እኔ ንቅንቅ አላረገኝም። ቀጥላው 2 ደቂቃ ግን ሰጣለሁ ከ07 አይ በጭራሽ አላረገም። ተረጋጋ። እኔ 2 ደቂቃ ቤቴ ውስጥ ሰጣለሁ። ይሄም የወንድሜ ቤት ስለሆነ 2 ደቂቃ ሰጣለሁ። ከ8 ነው ከ10 ታቆማለህ ሰድበን ማለት ነው። ከዛ በኋላ ደግሞ ጥያቄ ካለን ጠይቃለን። ከ10 በዚህ 2 ቆይ ፕሊስ እንዴ እያወራሁ ሰጣለሁ እኮ አልኩህ። በዚህ 2 ደቂቃ ውስጥ ከፈለክ እኔን፣ ከፈለክ ሚስቴን፣ ከፈለክ ልጆቼን፣ ከፈለክ እናቴን፣ ከፈለክ ሃይማኖቴን፣ ከፈለክ ጌታዬን የፈለከውን ዘነጣጥለህ መሳደብ ትችላለህ። ጋይድ 2 ደቂቃ ጋይድ። ሲጀመር ቤተሰብን በጭራሽ አልነካም። እኔ ስላንተ ነው መናገር የምፈልገው ማለት እንደ ጨዋ ማለት ነው። ላይ እኔ ጨዋ ኦርቶዶክስ ስለሆንኩ ማለት ነው። እኔ ቤተሰብ ጋር አልሄድም። ግን ምንድነው በለኝ አንተ እኮ ላይክ አሁንማ ሰሞኑን ታጥቃችሁ ወጣችኋል። ገባ? ኦርቶዶክስን ለመጨፍጨፍ ለመራገጥ ለመሳደብ ታጥቃችሁ ወጣችኋል። ግን ላይክ ለምንድን ነው በዚህ ደረጃ? ለምንድን ነው ኤርሚዬ? እኔ በፍቅር ነው ማወራ። እኔ በጣም ሆነስት ነኝ። እኔ ክፉ ልጅ አይደለሁ ኤርሚ። ምናልባት እኔ ይታርኮ እንደማለን ቀደም የጀመርከውን 2 ደቂቃ ማለት ነው። ከዛ ደግሞ ቀጥሎ የውይይት ከሆነ 5 ደቂቃ ሰጥሃለሁ። ቀደም የጀመርከውን ግን ኦርቶዶክሳዊነት ጨዋነትን ያሳየህን ቀደም መግቢያው ላይ 2 ደቂቃ እሱን ተጠቀም። ሌላ ኤርሚዬ እትዬ ምናምን ነገር ብለህ አትበል። 2 ደቂቃ አንተ ተጠቀም። ከዛ ቀጥሎ ስጨርስ 5 ደቂቃ ምን 10 ደቂቃ አሁን የምትለውን ነገር ሰማለሁ በኋላ ማለት ነው። ቴንክ ብራዘር ጋይድ በደምብ ተረጋግተህ ቀጥል። የቅድሙን ቀጥል። እሺ አመሰግናለሁ ኤርሚዬ ያልኩ ያው ለለበጣ ነው። እኔ ይኸውልህ አንተ
ለኔ ጠላቴ ነው። ገባ? የመጨረሻ እርኩስ ጋኔል፣ የመጨረሻ ክፉ ሰው ነው ለኔ ማለት ነው። አንተ ጥንባታም ዳይፐራም ሹጣም ሽማግሌ ይኸውልህ፣ በደንብ ስማኝ። ይኸውልህ ለምንድን ነው የምስቀው? ጴጥሮስ ተረጋጋ፣ አፈን እንዳትይዝ። ለምንድን ነው አንተ በዚህ ደረጃ ኦርቶዶክስን የጠመድካት? ምንድነው ችግሩ? ያንተም ሃይማኖት፣ የኦርቶዶክስም ሃይማኖት፣ የሙስሊምም ሃይማኖት ሁሉም ውሸት ነው፣ ተረት ተረት ነው። ይኸውልህ ሃይማኖት ውሸት ነው። እናታችሁን ይኸውልህ፣ አይ ይሄ እንኳን አይመጥንም፣ ግን ልንገርህ አንድ ነገር ልንገርህ። ይኸውልህ እናንተ ጭገራም ጭቅቅታም ሽማግሌዎች ምንድነው አርጉ የምትሉን? ይሳኮር በቃ በቃ ለአዲሱ ልንወያይ ነው። ዝም በል። ኤርሚ ፈቅዶልኝ ነው። ዝም በል። ፈቀደልኝ እኮ 1 ደቂቃ ብቻ ነው ያወራው። ግን አንድ ነገር ኤርሚ፣ ለምንድነው የፈቀድክልኝ? ለምንድነው ስደበኝ ያልከኝ? እሱን ነው የምጠይቀህ። ለምንድነው የፈቀድክልኝ? ለምንድነው እርገጠኛ ያልከኝ? በቃ ዳሴት ኤርሚ፣ አመሰግናለሁ። መልስልኝ። ደቂቃ በሚገባ ተጠቅመንበታል። እንዲፈስ ነው ሞቱ የተረፈው እንዲፈስ፣ ሶሪ የሞላው እንዲፈስ። ኦኬ ቴንክ ዩ። እሺ ሁለቱን ደቂቃ ተጠቅማል። ያው ከ8 ነበር 10 ላይ መሀከል ያቋረጥኩ 11 ላይ ጨርሳል። ያው 9 ጀምረህ 11 ላይ ጨርሳል ማለት ነው። ቴንክ ዩ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ካንተ ጋር ይሁን። እኔ እወድሃለሁ። ለምንድን ነው የፈቀድክልኝ እንድሰድብ ብለህ ካልክ በጌታዬ ላይ የደረሰ ነቀፋ እኔ ማራራትን አንፈራም። ምክንያቱም ጌታችን ኢየሱስ ክርስቶስ ድል ስለነሳ እኛንም ደግሞ ድል በመንሳት ስለሚያዞረን ማለት ነው። ስለዚህ ቆይ ብራዘር እንደኔ አይነት ሰው ላይ መጨከን ስላልጨከንኩብህ እኮ ነው የማወራ ብራዘር፣ ስላልጨከንኩብህ እኮ ነው መናገር የሚገባህን ተናገር ብዬ ያልኩ። ለዚህ ነው ኦኬ። አልጨከንብህም፣ ስለማልጨከንብህም ነው አውራና ከዛ ደግሞ ከዚህ ቀጥሎ ደግሞ ምናልባት ያልጨረስከው ነገር ካለ እንድጨርስ ድል እሰጥሃለሁ በየመካከል ላይ። ካልሆነ ደግሞ ከኔ የምጠይቀኝ ነገር ካለ ደግሞ በስርዓት እንደ አንድ የወንጌል አማኝ ወገኖቼን ወንጌላውያንን ሁሉ ወክዬ ላወራህ እችላለሁ። ለምን እንደዚህ የምታደርጉት ነው ብላ ያልከውን ምንድን ነው ያደረግነው? ምናልባት እኔ ያጠፋሁት ጥፋት ካለ በራሴ ስንፍና ወንድሞቼና ወንጌላውያን እህቶቼ አይጠየቁም። ግን አገልግሎቱን ግን በተመለከተ ግን ከሆነ የኔ አገልግሎት ማለት የኢሳኮር ነው፣ የኢሳኮር አገልግሎት ማለት የኔ አገልግሎት ነው። የእህቶቼ ወንድሞችም አመሰግናለሁ። ግን አንድ ነገር ልናገር ስለ ኤርሚ። ኖ በቃ ማለት ያልጨረስከው ካለ ጨርስና ከዛ በኋላ ቅድም ለምንድን ነው ብሎ በሚል በጥያቄ ውስጥ ቅድም በተናገርከው ንግግር ውስጥ ለምንድን ነው እችን ቤተክርስቲያን ብለህ ያልከው ነገር አለ አይደል? አዎ ጨቀጨቃችሁን እኮ ምንድነው ችግራችሁ? እሱን እኮ ነው እንድታስረዳኝ ፈልገው። ቴንክ ዩ እኮ እኔም ለሱ ልመልስልህ ብዬ ነው። እሺ ምን ብለን የጨቀጨቅናችሁ? እንደው እስኪ ምናልባት አጠር አድርገህ ትነግረኝ ነገር ካለ ምን አድርጉ ነው ያልኳችሁ? እኔ የሚሆን ወይ ወንድሞቼ 24/7 24 ሰዓት እንዴት ነው በዚህ ደረጃ ኦርቶዶክስ ላይ ፎከስ አድርገህ የምትሰራው? ምንድነው ችግር? ለምንድነው አንተ ምንድነው አላማ ምንድነው? ከዚህ በላይ ምን ትሆንልህ? ምን እንሆንልህ? እሺ ጥሩ። ምን ያህል አመት ግን ተከታትለኸኛል? ብዙ እንደተከታተልከኝ እረዳለሁ ከንግግር ውስጥ። ምን ያህል አመት ተከታትለኸኛል? በዚህ ያህል ከፌስቡክ ጀምሮ ላይ ከ10 ዓመት በላይ አሁን ሳይ እዚህ ቲክታክም ላይ እኔን ፎሎ አድርገኸኛል እዚህ ላይ ማለት ነው። እንግዲህ ለማይኩን ክፈተው። ነይ አይ ተከታትያለሁ። ምንም አላፍርም፣ አልሸማቀቅም። ከ10 ዓመት በላይ ተከታትያለሁ። እሺ በዚህ 10 ዓመት ውስጥ ታዲያ ወንድሜ እኔ እዚህ ሶሻል ሚዲያ ላይ የምናገረውን ንግግር የማድረገውን አድራጎት በዚህ 10 ዓመት ውስጥ እንደሚከታተለኝ እንደ አንድ ኦርቶዶክሳዊ ሰው
ምንም አላማዬ አልገባህም፣ ግቤ አልታየህም። እኔም ሆንኩ ሌሎች ወንድሞቼ ኖ ገብቶኛል፣ ግን የተወሰነ ነገር መሀል ላይ ማለት ነው። ምንድነው ግቤ? ገብቶኛል ኤርሚዬ ገብቶኛል፣ ግን የተወሰነ መሀል ላይ ግራ ገባኝ። ለመሰለ የሆነ ተጨናነቅኩኝ። በቃ አልኩ እንደኔ አይነት በሚሊዮን የሚቆጠር ኦርቶዶክሳዊ ያለ መጽሐፉን ሲያነብ ሌላ ነው፣ ገድሉን ሲያነብ ሌላ ነው የሚያወራው። ገባ? እንደኔ አይነት ሰዎች ላይ ምንድነው የምትመልሱልን ነው? አሁን ይሄ እሱ ላይ አይደለም። እኔ በመጀመሪያ ምንድነው የገባህ በዚህ 10 ዓመት ውስጥ ስለኔ፣ ከዛ አወራሃለሁ እሱኛው ላይ ማለት ነው። ስለኔ እኔን ስለጠየቀኝ በዚህ 10 ዓመት ውስጥ እንደተከታተለኝ ሰው ሲነጋም ሲመሽም የምታወራው ኢየሱስ ምናምን ነው የምትለው። ለምንድን ነው ኢየሱስ ላይ ፎከስ አድርገህ የምታወራው? ለምንድን ነው ችግር? ለምንድን ነው ሌሎቹን ኢየሱስ ስለሰጠን ሰዎች፣ ኢየሱስ ስለሰጠን መልአኮች ማታወራን ማትነግረን? ለምንድን ነው የምትቃወማቸው? ምንድን ነው አንተ ችግር? ምቀኝነት አለብህ? ችግር አለብህ? ምንድን ነው ችግር? ኦኬ እሺ ቴንክ ዩ። ስለዚህ አላማዬ ግልጽ ሆኖልሃል ማለት ነው። እንደ አንድ ኦርቶዶክሳዊ ወንድም በዚህ 10 ዓመት ውስጥ ከፌስቡክ ጀምሮ የምታቀኝ ኤርሚያስ ኢየሱስ በነጋ ጠባ በገበጋ በክረምት እየተሰደብኩ እየተረገምኩ እያስፈራሩ እየዛቱ ምን እያሉ በእነዚህ ዓመታቶች ውስጥ ሁሉ ቀን ኢየሱስ እኔ ብቻ ሳልሆን ወንድሜ ይሳኮርም ከዚሁ ዓመት በላይ ነው የማውቀው በፌስቡክም ጭምር ስለምንታወቅ። ኧረ ይሳኮርማ መቼም ነው ይሳኮር እኮ ትላንት ነው። እኔ ነኝ የማወራው አንዴ ኤርቢ አንዴ ጥያቄ ጠየቀኝ አይደል? ነው ይሳኮር እኮ ትላንት ነው የመጣው። አንተ ነው ያልከው። ሚዩት ላድርግ። አንተን የማታውቀው ትናንትና፣ እኔ ግን ከፌስቡክ ጀምሮ ነው የማውቀው ይሴን ማለት ነው። ስለዚህ እኔንም ይሳኮርን የሚሆን ሌሎችም ወንድሞችም እህቶች ጴንጤዎች የተባሉን አትዋሽ ኤርሚ አትዋሽ። ይሳኮር ትላንት ነው የመጣው። ለአንተ እኮ ነው ያልኩህ። በቃ ለአንተ የአንተን የግድ እኔ ላይ ልጭን ይገባ እንዴ? እኔ ደግሞ ያንተን አልጭንብህም። እሺ በቃ የሆነ በቃ የዋህ ነው አይደል የመሰልኩ። ግን ልንገርህ አንድ ግልጽ ነገር፣ ይሳኮር ትላንት ነው የመጣው። አንተን ማቀ ከ10 ዓመት በፊት ነው። ይሳኮርን ማቀው ላይክ 1 ዓመት ራሱ ላይክ 2 ዓመት አልሞላኝም። እሺ ችግር የለም። አንተ እኮ የምታውቀው እውነት አቃቁን አውራ። ለምንድን ነው ይሉንታ ቢይዝ ወዳጄ? ለምንድን ነው ማለት አሁን እኔ አንተ የምታውቀው ከ10 ዓመት በፊት ነው አልኩ እንዴ? አላልኩም እኮ እኔ ወንድሜን የማውቅበትን ጊዜ አውቀዋለሁ። ኦኬ እሱ ነው እየተናገርኩ ያለሁት። አንተ የምታውቀው ከ10 ዓመት በፊት ነው አላልኩም። ምን ሆነ ነው ብራዘር? ኦኬ እኔ እኮ ይሳኮርን የማውቀው ነው ያልኩ። ኦኬ ስለዚህ እኔም ሆንኩ ይሳኮርም ይሁን የወንጌል አማኞች ምንድነው ዓላማህ? ግብህ ምንድነው ነው ያልከኝ። ኦኬ ግቤ ገብቶሃል ማለት ነው። ሁሉ ቀን ከፌስቡክ ጀምሮ እስከ ቲክታክ ድረስ ኦርቶዶክሳዊ ወንድም እንደመሆን መጠን አልገባኝም። ዓላማ አልገባኝም። ገብቶሃል ማለት ነው አትበለኝ። አልገባኝም። ካልገባ ምን ነበር ምለው ብዬ ስልህ ምን ነበር አልከኝ? ነው አትዝጋ። በቃ ማይኩን ምን ብለህ አልከኝ? ምንድነው ምለው በዚህ 10 ዓመት ውስጥ ብዬ ስልህ ምንድነው ነው ያልከኝ? እኔ ዓላማ አልገባኝም። ላይክ 10 ዓመት ወይ ምንድነው ነው ያልኩ? ምንድነው ብዬ የምለው ስለ ምንድነው የምትለው ነው ያልከኝ የነበረው። አሁን ከጥቂት ደቂቃ በፊት ምን ነበር የምለው በዚህ 10 ዓመት ውስጥ እንደተከታተለው ኦርቶዶክሳዊ ሰው ነው። እኔ እንደ ኦርቶዶክሳዊ ሰው ባልሆንም ላይክ ሃይማኖት ኢቭን ባይኖረኝም ማለት ነው ኢየሱስ ምናምን ትላለህ። ግን ኢየሱስን እኔ ካልገባኝስ አስገድደህ ነው እንዲገባኝ የምታደርገው ወይስ ምንድነው? ኦኬ ጥሩ በቃ አሁን ዋናው ገብቶሃል አልገባህም ማለት አይደለም። በዚህ 10 ዓመት ውስጥ እኔ ምን እንደምል አንደኛ ሃይማኖት እንደሌለኝም አትበል። ኦርቶዶክሳዊ መሆንህን ነግረህናል። ኦርቶዶክስን ለምን እንደዚህ የምታረጋት ሃይማኖታችን እያልክ ስትል ነበር። ኦኬ ችግር የለም። ኦርቶዶክሳዊ በመሆንህ ምንም ልታፍረው አይገባም። ማደንቅን ነገር ልንገርህ። ማደንቅን ነገር ልንገርህ። አንዴ ብቻ አንድ ደቂቃ አንድ ሰከንድ ባደንቅ ነገር እግዚአብሔርን ኤርሚ ማለት ሂዝ ናት ኦንሊ ሃይማኖተኛ ብቻ አይደለም፣ ሂዝ ፖለቲሽያን። እግዚአብሔርን ኤርሚ እናቴ ትሙት ከልደቱ በላይ ፖለቲሽያን ነው። ልንገራችሁ ግልጹን
ቁርጣችሁን ወቁ። እሺ ቴንክ ዩ። ያለ ስራዬ ደግሞ ስራ እየሰጠኝ ነው ማለት ነው። ኦኬ ሌላ ስራ ሊጨምርልኝ ማለት ነው። እሺ ግን ምንድን ነው በዚህ 10 ዓመት ውስጥ ኢየሱስ ኢየሱስ ትላለህ ነው። በቃ ቢያንስ መለው ገብቶታል ማለት ነው። ፕሊዝ የሴቶች የሚያከታትለው ልጅ ማነው? የኦርቶዶክሱ ምንድን ነው የሚባለው ልጅ? ሌሎች ወንድሞችን መሳደብ የለብህም። አንዴ ላውራ። መብቴ ነው። አልፈቅድልህም። ፕሊስ አንዴ አድምጠኝ። ከዚህ በኋላ ቢያንስ እኔን እንኳን ራሱ እያቋረጥከኝ ስለሆነ ሀሳቤ ልጨርስበትና ከዛ በኋላ ደግሞ ትቀጥላለህ ማለት ነው። ኦኬ በዚህ 10 ዓመት ውስጥ ምን እንደምል ገብቶሃል? ለምን ፌስቡክም ፎሎ ታደርገኝ ነበር፣ ቲክታክም ላይ አሁን ፎሎ ታደርገኛለህ። በቃ ገብቶሃል ማለት ነው። ኢየሱስ ደግሞ ማለት ወንጌል ነው፣ የምስራች ነው፣ አዳኝ ነው፣ ጌታ ነው፣ የሰማይ የምድር ፈጣሪ ነው። እና ለዚህ ህዝብ ታዲያ ምንድን ነው? አንዴ ስለ ባልታዛር አብራ። ኢትዮጵያዊ ባልታዛር አለ አይደል? ፕሊዝ የመጨረሻ እድል ነው የምሰጥህ። የመጨረሻ እድል ነው የምሰጥህ። እድል የምሰጥ ማለት እንደዚህ የምታደርግ ከሆነ እታይ ትወርዳለህ ማለት ነው። ያው መልእክትህን አድርሰኛል፣ ደርሶኛል። ቅድም መግቢያው ላይ 2 ደቂቃ ሰጥቼህ መልእክትን አስተላልፋል እንደ አንድ ኦርቶዶክሳዊ ማለት ነው። ከዚህ ቀጥሎ ደግሞ ከተደማመጥን እናወራለን ማለት ነው። እሺ ስለዚህ በየመካከል ኢንተራፕት እንዳታደርግ። ካርከኝ ግን በቃ በጣም እወድሃለሁ፣ ግን እታይ ትወርዳለህ ማለት ነው። ለምን አንተ 2 ደቂቃ ቁጭ ብዬ ከዛም በያለፈም ደግሞ በየመካከል እየገባ ኢንተራፕት እያርከኝ ስታወራ እሰማለሁ። ወንድሞቼ ናቶቼ ናያቸው እዚህ ገስት ላይ ያሉት በሙሉ ሚዩት አድርገው አንዳቸውም እንኳን ጣልቃ አልገቡም፣ ይሰማሉ። አንተ ግን እኔ እንዳላወራ የምትከለክል ከሆነ ያው የግድ የተግባቦት ህግ ስለማታውቅ ላወርድ እገደዳለሁ ማለት ነው። ኦኬ ስለዚህ መልእክቱ ምንድነው? የወንጌላውያን አማኞች የኤርሚያስ ማለት የወንጌላውያን አማኞች ነው። የወንጌላውያን አማኞች ማለት የኤርሚያስ መልእክት ነው። መልእክታችን ምንድነው? ኢየሱስ ነው። ኢየሱስ ምንድነው ነው እያልን ያለ ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ህይወት ነው። ኢየሱስ ይመጣል። ኢየሱስ የሰውን ልጆች ይወዳል፣ በመውደዱ ነፍሱን ቤዛ አድርጎ ሰጥቷል። በስሙ የሚያምኑትን ያድናል። ኑ በስሙ አምናችሁ ዳኑ። ኑ በክንፎቹ ጥላ ውስጥ ግቡ። የጥፋት ቀን ሳይመጣ የህይወት ዘመን ሳያልቅ በሞት ሳትጠሩ ሞት ሳይቀድማችሁ ህይወት የሆነው ክርስቶስን በልባችሁ ተቀበሉ። ይሄ ነው መልእክታችን። ኦኬ መልእክታችን ይሄ ነው። በዚህ 10 ዓመት ውስጥ በደንብ ተረድተኸኛል ምን እንደምል። ኢየሱስ ኢየሱስ ነው የምትለው ብለሃል። ልክ ነው፣ እውነትህን ነው። ስለዚህ አንተ አሁን ኢየሱስ ኢየሱስ ብሎ የሚለውን ሰው ምን አድርጉ ነው ብለህ የምትለን ብለህ ካልክ እኔ ለአንተ የምነግርህ ዛሬም ላይ ማለት ነው፣ ዛሬም ላይ ቆሜ የምነግርህ ይህንን ህይወት የሆነውን ጌታ ኢየሱስ ክርስቶስ ጌታችንም ማለት ነው ተከተለው፣ ቅረበው፣ ያበራልሃል። ተከተለው፣ ፍጻሜ ያምራል። ተቀበለው፣ ህይወት ይሆንልሃል፣ ማረፍ ይሆንልሃል። የዚህ ዓለምን ህይወት ዘመንህን ጨርሰህ የትኛው ዓመታትና ወራት ላይ እንደሚያውቅ ያንተ እግዚአብሔር ነው የሚያውቀው፣ የኔንም እግዚአብሔር ነው የሚያውቀው። ግን እኔ እናንተ ያልነበርንበት ዘመን ነበረ። እዚህም ያሉ ሰዎች ያልነበሩበት ዘመን ነበረ። የማንኖርበትም ዘመን ደግሞ በፊት ለፊታችን ላይ አለ። እንደየተቀጠረልን ቀን እግዚአብሔር በየፊት ለፊታችን ላይ አስቀምጦታል። በኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ላይ እግዚአብሔር ቃል ሲናገር የሰው ልጆች ከአንድ ፈጠረ ብሎ ካለ በኋላ የወሩም ቁጥር የሰው ዕድሜ የተወሰነ ነው ብሎ የሚለው የሐዋርያት ሥራ መጽሐፍ ምዕራፍ 17 ነው እሱኛው። ይሄ ግን የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው፣ እርሱም ሊተላለፈው የማይችለውን ዳርቻን አደረክለት ይላል። እያንዳንዱ ሰው ዳርቻ አለው። አንተ የተፈጠርክበት ቀን አለ። ከመፈጠር በፊት በእናትህ ማህፀን ውስጥ እንቁላል ሆነ በአባትህ ወገብ ውስጥ ዘር ሆነህ ነበር። ከእኔም ልክ እንደዚሁ እዚህም ያለ ትውልድ እንደዚሁ። ስለዚህ ከእናትህ ማህፀን ተጸንሰህ ከተወለድክባት ቀን በፊት እዚህ ፕላኔት ላይ አልነበርክም፣ እኔም አልነበርኩም፣ እዚህም ያሉ ሰዎች አልነበርንም። ደግሞ ፊት ለፊታችን ላይ ደግሞ ማንኖርበትም ደግሞ ዘመን አለ በዚህ ምድር ላይ ማለት ነው። ኦኬ ሰው ሲፈጠር እግዚአብሔር ዘላለማዊ አድርጎ ስለፈጠረው እየሰማኸኝ ነው ወይስ? ና ተመልሰህ ብራዘር ወደ ውስጥ እንትን ብለሃል።
እየሰማው ነው ቴንክ ዩ። ስለዚህ የተፈጠርክበት ጥያቄ ያለኝ ኤርሚዬ ልጨርስና እሰጥሃለሁ። ጥያቄ እቀበላለሁ። የተወለድክበት ጊዜ አለ። ከመወለድህ በፊት ግን አንተ እዚች ፕላኔት ላይ ያልነበርክበት ዘመን ነበር። ምናልባት እድሜ ልገምት፣ ዝም ብዬ ግምት ነው። ግምቴ ከተሳሳተ ምንም ኦፌንድ እንዳትሆን። እድሜ የ35 ዓመት ወይ የ40 ዓመት ሰው ነህ ብዬ ልገምት። ግምት ነው ያልኩ። ግምቴ የተሳሳተ ትክክል ሆነ ምናምን ነገር እሱ ላይ አይደለም። አስረጀኝ። ችግር የለውም። በቃ 30 ዓመት። እሺ ቴንክ ዩ። ከዛሬ 30 ዓመት በፊት አንተን ወንድማችንን እዚህ ምድር ላይ ብንፈልግህ አልነበርክም። እኔንም ብትፈልገኝ እድሜን ማለት ነው የተወለድበትን ይሳኮርን ብትፈልገው ያልነበርንበት ጊዜ ነበር። አልነበርክም። ከዛሬ 30 ዓመት ወይ ከዛሬ 35 ዓመት በፊት አልነበርክም። እዚህ ፕላኔት ላይ ብትፈለግ በመብራት ካናዳ፣ አሜሪካ፣ የትኛውን ቦታ ላይ ብትፈለግ አልነበርክም። በአባት ወገብ ውስጥ ዘር ሆነ፣ በእናት ማህፀን ውስጥ እንቁላል ሆነ። እኔም ልክ እንደዚሁ እዚህም ያለ ትውልድ እንደዚሁ ሆነን ነበርን። እግዚአብሔር ግን በኪነ ጥበቡ ከእናት እንቁላሎች ውስጥ ከማህፀኗ ካሉ እንቁላሎች ውስጥ ከማሚ ከኔም እናት እግዚአብሔር አንድን እንቁላልን መርጦ ከአባታችን ዘርጋ አገናኝቶ አንተን ግሩምና ድንቅ አድርጎ ሰራህ። እኔንም ልክ እንደዚሁ ሰራኝ። ይሳኮርንም ሰራው። ስውር እጆቹ፣ የማይታዩ እጆቹ አምላካችን እግዚአብሔር በኪነ ጥበቡ ሰራን። በመልኩና በአርያው በአምሳሉ አድርጎ ግሩምና ድንቅ አድርጎ ፈጠረን ማለት ነው። ኦኬ አሁን እየኖርክ ነው ያለው። ከዚህም በኋላ ደግሞ የምትኖረውን የህይወት ዘመን እግዚአብሔር የቀጠረልን ትኖራለህ፣ እኔም እኖራለሁ፣ ሁላችንም እንኖራለን። ኖረን ግን የአንተም የህይወት ዘመን ጣሪያ አለ፣ ገደብ የተገደበ የገደበው እግዚአብሔር። የህይወትን ቃል ነው የምነግርህ። ጥቂት ስማኝ ፕሊስ። የእኔ ኤርሚ ብሎ የሚል አይጠቅምም ብራዘር። ልብ ብለህ ስማኝ። ቢያንስ እንኳን ችን ስማ። እኔ ስማኛ አንዴ እሰማሃለሁ። ካልሆነ ታች ተወርድና ትሰማለህ። በቃ ሌሎች የሚሰሙ አሉ እንዳንተ መስማት ያለባቸው ማለት ያ ኦኬ። ስለዚህ ጥያቄ ስላለኝ ብቻ ነው። እሺ ቴንክ ዩ። ታች ወረድ እና ስማ። ይሄንን የህይወትን ቃል እንኳን ለመስማት አየህ ትዕግስት የለውም። ለመሳደብ እኛ ደቂቃ ሰጠዱ። የህይወትን ቃል እንኳን ለመስማት ትዕግስት የለውም። ስለዚህ እዚህም ያላችሁ እሱን የሚሆን ሌሎች መሰሎች የሆናችሁ ማለት ነው በጌታ በኢየሱስ ክርስቶስ የተፈጠርን ፍጥረታት ነን ሁላችን። ኢየሱስ ማለት አንድ ዝነኛ ጠንቋይ በአንድ ዘመን ላይ የነበረ አንድ ሰውዬ ብቻ እና የሆነ የፖለቲካ መሪ አድርገው የሚስሉ ሰዎች አሉ። ኦኬ የፈለጋቸው መሳል ይችላሉ። እሱ ማለት ግን ከዘላለም የነበረ የዘላለም አምላክ ነው። የሰማይ የምድር ፈጣሪ ነው። እኛን ለማዳን ሰው ሆኖ ፍቅር ግድ ስላለው መጥቷል ወደዚህ ዓለም ማለት ነው። እነዛ ቀራንዮ መስቀል ላይ የተቸነከሩ እጆቹ እነሱ እጆቹ ፈጥረውናል። እነሱ እጆቹ አበጃጅተውናል፣ ሰርተውናል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ምክንያት የፈጠረውን ፍጥረት የአዳም ዘር በሙሉ ከኤደን ገነት ጀምሮ ስለሳተ ያንን የወደቀውን ሰው ለማዳን ጌታችን ወደዚህ ዓለም መጥቷል። ስለዚህ የነበርንበት ዘመን ነበረ፣ ያልነበርንበትም ዘመን ነበር፣ ፊት ለፊታችንም ደግሞ የማንኖርበት ዘመን አለ። እዚህ ውስጥ ያላችሁ ማለት ነው በተለይ በጌታ በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታችሁን ያላገኛችሁ ዛሬም ተቅበዝብዛችሁ እውነቱን ከሐሰት ክርስቶስን ከቤልሆር ጽድቁን ከኩነኔ መለየት አቅቷችሁ በደመ ነፍስ እንጀራ እየበላችሁ ውሃ እየጠጣችሁ ጠላ እየጠጣችሁ ዋቴቨርም ጠጡ ማለት ነው ስለፈቀድኩላችሁ አይደለም። የምታደርጉትን ሁሉ እያደረጋችሁ በዓለም ላይ ያላችሁ ማለት ነው። ቆም ብለህ ማሰብ አለብህ ብራዘር። ማንም ሁን ማንም ከየትም ቤተ እምነት ውስጥና ከየትኛውም ብሔር ውስጥ ተወለድ ቆም ማለትና ማሰብ አለብህ። የ30 ዓመት ወጣት በጣም ቆም ብሎ ያስባል። እኔ የ25 ዓመት ዕድሜ በነበርኩበት ሰዓት ላይ ለማግባት ፈለግኩኝና ወደ እግዚአብሔር በብርቱ ጸልይ ነበረ ሚስት ስጠኝ ብዬ ማለት ነውና ምን ማለት ነው? በቃ ሙሉ ሰው ወደ መሆን ቤተሰብን ወደ ማስተዳደር ኦኬ፣ ኃላፊነት ማለት ነው። ልክ ነው። እግዚአብሔር ጌታ ኢየሱስ ጻድቅ ነው። ለዚህ ሚስትን ሰጠኝ፣ ልጆችን ወለድኩኝ፣ 4 ልጆች አባት ነኝ። ኦኬ። ስለዚህ አሁን ደግሞ ማርጀት አለ። ጌታ የቀጠረልን ዘመን አለ እዚህ ምድር ላይ እንድንኖር ማለት ነው። በዚች በአጭሯ የህይወት ዘመኔ ግን ላቀው የሚገባኝን ነገር ሳላቀው በሃይማኖት ቤት ውስጥ ታውሬ፣ በሃይማኖት ቤት ውስጥ ሰይጣን ኢየሱስን እንዳላውቀው በእውርነት መጥቶኝ ሃይማኖቱንም ጭምር መጥቶት በኦርቶዶክስ ሃይማኖት ውስጥ ማለት ነው። ዝም ብዬ ቀኝና ግራዬን ሳላቅ ዝም ብዬ ነበር ሄደ የነበረው።
ሕይወት የሆነውን ክርስቶስን ግን እንዳውቀው ራሱ የእግዚአብሔር ልጅ ኢየሱስ የክብሩ ወንጌል ብርሃን በልቤ ባለ ጨለማ ላይ ይብራ ብሎ ሲል ይህንን ጌታ አወቅኩት ማለት ነው። ይህን ጌታ ተቀበልኩት ማለት ነው። ስለዚህ ተርፍ ያለው በዚቻው አጭሯ ጊዜ ዘላለሜ ሳይዘጋ የህይወት ምዕራፌ ሳይታጠፍ የምድር ሩጫዬ ኑሮዬ ሳያልቅ ማወቅ የሚገባኝን የእውቀት ሁሉ ቁንጮና የእውቀት ሁሉ ማማ የሆነውን የእግዚአብሔር ልጅ በማወቅ አርፌያለሁኝ። የእግዚአብሔር ልጅ በማወቅ ድኛለሁኝ። የወንጌላውያን አማኞች የእግዚአብሔር ልጅ ኢየሱስን በማወቅ ድነናል። በዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 3 ላይ እንደሚናገረው እውነተኛ አምላክ የሆንክ አንተ የላከውንም ልጅህን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ብሎ ይላል። ስለዚህ ጌታን በማወቅ ተርፌያለሁ። እንደዚህ ገና በመቅበዝበዝ ላይ ያላችሁ ሰዎች ማለት ነው የህይወትን ራስ ኢየሱስ ክርስቶስን ሳታውቀው እግዚአብሔር የሰጠንን የህይወት ዘመንህን ዝም ብለህ እንዳሹቅ በልተህ ጨርሰህ ኢየሱስን ሳታውቁት ኢየሱስን ሳትቀበሉት አትሙቱ። ከየትኛውም ቤተ እምነት ና እኔ ለኦርቶዶክስ ብቻ አይደለም ታርጌቴ ከኦርቶዶክስ ቤተክርስቲያን ማገለግል መቀድስ ሰው የነበርኩ ሰው ስለነበረ ለዛ ህዝብ ከዛ ህዝብ ውስጥ ስለወጣው እግዚአብሔር ልክ ነው በልዩነት ለኦርቶዶክሳውያን ወገኖች አገለግላለሁ። ግን ለእነሱ ብቻ አይደለም በልዩነት ማገለግለው ለአይሁዳውያንም አገለግላለሁ። ኦኬ ወንጌል ለሰዎች ሁሉ ስለሆነ ማለት ለሙስሊምም ለማንም ይሁን ማለት ነው። ኦኬ ስለዚህ ሰው ጌታችን ኢየሱስ ክርስቶስን በማወቅ ከዘላለም ፍርድ እንዲድን የእግዚአብሔር አብ ፍቃዱ ነው። ሰዎች ሁሉ እውነትን እንዲያውቁ የእግዚአብሔር አብ ፍቃዱ ነው። ወዶና ፈቅዶ አድርጎታል። ሰዎች ሁሉ እውነትን እንዲያውቁ ይፈልጋል እግዚአብሔር። ያም እውነት የላከውን ልጁን ኢየሱስ ክርስቶስ እንደሆነ ወንጌሉ ነግሮናል። ከኢየሱስ ውጪ ሌላ እውነት የለም። ከወንጌል ውጪ ሌላ እውነት የለም። ከተባረከው ጌታ መንፈስ ቅዱስ ውጪ ሌላ እውነት የለም። የእግዚአብሔር መንፈስ የእውነት መንፈስ ነው። የእግዚአብሔር ቃል የእውነት ቃል ነው። የእግዚአብሔር ልጅ እውነት ነው ራሱ። ስለዚህ ይህንን እውነት ሳታውቁ ይህን እውነት ሳትቀበሉ ዝም ብለህ እንዳልኩ እግዚአብሔር የሰጣችሁ ለአንዳንዶቻችሁ 100 ለአንዳንዶቻችሁ 80 ለአንዳንዶቹ 76 ለአንዳንዶቹ 75 ለአንዳንዶቹ 40 ለአንዳንዶቹ አይታችሁታል አይደል? ገና ተወልደው ከማህፀን ውስጥ እንደወጡ ይሞታሉ። ሳይወጡም በማህፀን ውስጥ ሆነው ይሞታሉ። በእግዚአብሔር ፍቃድ ያለ እግዚአብሔር ፍቃድ ማለት ነው። ስለዚህ የሰው ልጅ አሁን እዚህ ገብተህ ወንድማችን አገልግለኸኝ የወጣኸው ወንድም በ10 ዓመት ውስጥ ጭቅጨቃዬ ምን እያልኩ እንደሆነ ገብተዋል። ኢየሱስ ነው ብዬ የምለው ግን 10 ዓመት ሙሉ ግን አልበሰልክም ማለት ነው። እንዴት 10 ዓመት ሙሉ ሰው ኢየሱስ እያለ እየሰበከ አንተም 10 ዓመት ሙሉ ተከታትለው ምን አድርግ ነው የምትለኝ ነው ብለህ ያልከኝ? ምንም አድርግልኝ አላልኩም። ና ወደ ጌታ ነው፣ ና ወደ ኢየሱስ ነው። ኢየሱስን ተቀበለው ነው። አሁን ኢየሱስን ብትቀበለው ኖሮ እንደዚህ አይነት ህይወትን ባልኖርክ ነበር። ኦኬ ኢየሱስን ብትቀበለው ኖሮ ኢየሱስ ህይወትን ቢገዛ ኖሮ እንደዚህ አይነት በጣም የሚሰቀጥጥ የሚከረፋ ከአንደበትህ ባልወጣ ነበር ማለት ነው። ያው ምንም ያላደረገህን ሰው ማለት ነው። ምንም አላደረኩም ግን ለምን ሰደብከኝ አልልህም። አንደኛ የክብር መንፈስ በእኔ ላይ አርፋ፣ ሁለተኛ ደግሞ ነቀፌታውንም ተሸክመን ደግሞ መሄድ እንዳለብን ስለምናቅ እኔ እንደውም አንድ ቀን ራሱን ጊዜ አመቻችቼ ቤት ከፍታለሁኝ በዚህ ጉዳይ ላይ። እንደውም ከዚህ በፊት 2 ደቂቃ ነው የምሰጠው። ኦርቶዶክሳውያን የሆኑ መሳደብ የሚፈልጉ ሰዎች የዛን ቀን እኔን ብቻ እኔ እስከዛሬ ኢየሱስ እያልኳቸው ነው ያልኳቸው አይደል? እነሱ ደግሞ ገብተው ሊዘረግፉ የሚችሉትን ስድብ በሙሉ እየገቡ ቢሰድቡኝ እኔ ደስ ይለኛል። የእውነት ወንድሞች እናቶች፣ ወድጄና ፈቅጄ አደርገዋለሁ። አንዱ የወንጌል ክፍሌ ስለሆነ ማለት ነው። አባቶቻችን ድንጋይ አናታቸው ላይ እያዘነቡባቸው ነው እነ እስጢፋኖስ ወንጌል የሰበኩት። እኛ የስድብ ናዳ እናትህን እንዲህ ላርጋት ብሎ ሲልህ እኔ እንዴት እናቴን ትሰድባለህ ምናምን ነገር አይባልም። የስደብ መብቱ ነው። የስደብ መብቱ ነው እና የሚያሰድበው መንፈስ የማን እንደሆነ ይታወቃል። እኛ እሱ ላይ ትኩረት አናደርግም። ግን ዋናው መልእክታችን እየተሰደብንም እየተገፋንም እየተነቀፍንም ኢየሱስ ክርስቶስ
የእግዚአብሔር ልጅ ያድናል፣ ይታደጋል፣ ከዘላለም ሞት ያድናል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ብሎ ታላቁ ሐዋርያ ጳውሎስ እንደጻፈው፣ ስለዚህ ከኃጢአተኞች ዋና እኔ ነኝ ብሎ ያለው ጳውሎስ ጌታን ከተቀበለ አንተ ቀኝና ግራህን የማታቅ ሰውዬ፣ አንቺ ቀኝና ግራሽን የማታቂ ሴትዮ፣ በሃይማኖት ቤት ውስጥ ያላችሁ ስለ ሃይማኖታችሁ ተቋም ብቻ ስሜታዊ አድርገዋችሁ ሂዱና ስደቧቸው ብሎ ይላሉ። ኤርምያስን በስድብ አታስቆመውም። ጴንጤን በስድብ አሸማቀህ የምንናገረውን እውነት የያዝኑን ወንጌል አታስጥሉንም። ወንድሞች ናቶች፣ እንደዛማ ቢሆን ኖሮ እኔ ኦርቶዶክስ ውስጥ እየቀደስኩ በነበርኩበት ሰዓት ላይ ነው እነ ይሳኮርን እየጠራረግን እንሰድባቸው የነበረው ማለት ነው። ጴንጤን ማለት ነው። እነዚህ የማይረቡ ጭራቆች ቡዳዎች እያልናችሁ ማለት ነው። እና ጴንጤው ጠፋ እንደዚህ እየተባለ በፍጹም እየለመለመ ሻይን እያደረገ እየበዛ ነው እየሄደ ያለው። እንደው ጭራሽ እያማረባቸው ምናምን ነገር ማለት ነው። ስድብ ወንጌልን አያስቆመው። እና እኔ በዚህ ጥቂቷ ጌታ በሰጠኝ ወደ ጌታ መጣሁበት በዚህ 27 ዓመት በጌታ የሆንኩባቸው ዘመናት ላይ ስለ ክርስቶስ ኢየሱስ ስንነቀፍ ስንሰደብ ደስ ነው ሊለን የሚገባው። ግን እኛ ዋናው መልእክታችን ላይ ነው የምናጠበጥበው። መልእክታችን ዛሬም ነገም ጌታ ከዚህ በኋላ ምን ያህል ዘመን እንደሚጨምርልኝ አላቅም፣ ምን ያህል ዘመን እንደምኖር ባኖረኝ ጊዜ ግን ሁሉ ምላሴ ከትናጋዬ ጋር እስኪጣበቅ ድረስ ተንፋሼና መንገዴን በእጁ የያዘ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ራሱ እስኪጠራኝ ወደ እቅፉ እስክሰበሰብ ድረስ ግን ያድናል፣ ይታደጋል። የሰማይ የምድር ፈጣሪ ነው። ሕይወት ሊሆንልን ሊበዛልን የመጣው እሱ ነው። ከእርሱ በቀር ሌሎች አያድኑም። አዎ አያድኑም፣ በፍጹም አድነውም አያውቁም። መላእክት ያድናሉ ብለው ይላሉ። መላእክት እግዚአብሔር ሲራዳቸው ከመከራ ሊያድኑ እንደሚችል እግዚአብሔር ቃል ነግሮናል። ኦርቶዶክስ ስትነግረን አይገባም። ኦኬ፣ ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል ተብሎ የተጻፈው ብሉይ ኪዳን ላይ አባታችን ዳዊት ስለተናገረ ይገባናል። በነገረ ድህነት ስራ ውስጥ ግን የገብርኤል እጅ የለበትም፣ የቅዱስ ሚካኤል እጁ የለበትም። ኦኬ፣ ምክንያቱስ መላእክት በነገረ ድህነት ስራ ውስጥ እጃቸው የለበትም፣ የሰውም እጅ የለበትም። ነገረ ድህነት ስራ ውስጥ አምላክ ሰው ስገው ቃል የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብ ከባህሪ አባቱና ከመንፈስ ቅዱስ ጋር ሆኖ በደህንነት ስራ ውስጥ እሱ መስዋዕት በመሆን ቤዛ በመሆን የሞተልን እሱና እሱ ብቻ ነው። ሚካኤል አልተቸነከረልኝም፣ አልተሰቀለልኝም፣ ሊሰቀልልኝም አይችልም፣ ሊሞትልኝም አይችልም። ገብርኤል ስለ እኔ አልተጠማም፣ አልተራበም፣ አልተደበደበም፣ አልተተፋበትም፣ አልተናቀም፣ አልተሰደደም፣ ሚስ አንደርስታንድ አልተደረገም። ኦኬ፣ ከመላእክቱ ልጀምር ማለት ዙፋኑን የሚሸከሙ የጌታዬን የኢየሱስን ማለት ነው። ዙፋኑን የሚሸከሙ ኪሩቤል ይሄንን አላደረጉም፣ ሊያደርጉም አይችሉም። የለበትም የነሱ እጅ ነገረ ድነት ውስጥ ማለት ነው። ኦኬ፣ የቀደሙ የብሉይ ኪዳን ነቢያት አባቶች እዚህ ውስጥ የሉበትም። የማናቸውም እጅ የለበትም። የአዲስ ኪዳን ቅዱሳት ሐዋርያት የማናቸውም እጅ የወለደችው የጌታችን እናት ቅድስት ድንግል ማርያም እጇ የለበትም ነገረ ድነት ስራ ውስጥ። ብራዘርዬ ኢየሱስና ማርያም ተረዳርተው አይደለም ያዳኑን። ኢየሱስ ከሚካኤልና ከገብርኤል ጋር ተረዳርቶ አይደለም ያዳነን። ኢየሱስ ከሙሴና ከኤልያስ ጋር ተባብሮ ተረዳርቶ ተመካክረው አይደለም ያዳኑ። ብቻውን ነው መራራውን ጽዋ የጠጣው መስቀል ላይ። ብቻውን ነው ቅጣቴን የተቀጣው፣ ቅጣታችን የተቀጣልን። ብቻውን ነው የተገረፈው፣ ብቻውን ነው የተተፋበት። ብቻውን ወገኖቼ፣ ብቻውን ነው በጲላጦስ አደባባይ ላይ ቆመው ስለኔ ሲል። ብቻውን ነው በሐናና በቀያፋ ግቢ የተጎተተው። ብቻውን ነው መስቀሉን የተሸከመው። ብቻውን ነው ችንካሩ የተቸነከረበት። ከመስቀሉ ግርጌ እናትየዋ ነበረች። ቀኝ እጁ ላይ የምትመቱትን ችንካር ከመታችሁ በኋላ ግራው ላይ የምትመቱትን እኔ እጅ ላይ አድርጉት አላለችም። ብትልም አይሆንም አላለችም። ልርዳው መከራውን ብላ አላለችም። ብትልም አይሆንም። እራሷ እንኳን ተጨምራ ከኢየሱስ ጋር የቀኝ እጁ ላይ የተቸነከረው ችንካር ጌታ ላይ ሆኖ ግራ እጁ ላይ የተቸነከረው ማርያም እጅ ላይ ቢቸነከር እሷና እሷ አዳኑን ተብሎ አይባልም። እሱ ብቻ ነው አዳኝ። እሷ ብትቸነከር በከንቱ የተቸነከረችው ማለት ነው። ማለት
በቃ ልጇ ስለሆነ መስዋዕት ከፈለች ምናምን ተብሎ ይባላል እንጂ እሷ ስለተቸረከረች እኔ አልድንም። ለምን ኤርሚያስ ብላችሁ ብትሉ በነቢዩ በኢሳይያስ ትንቢት መጽሐፍ ምዕራፍ 53 ላይ እግዚአብሔር ቃል እንደሚናገረው እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ነው የሚለው። አለቅ በደሌን ያኖረበት አንድ በግ ነው። በደሌን ያኖረበት አንድ ልጅ ነው። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም እንጂ ብሎ የሚለው ተጨነቀች፣ ተሰቃየች፣ አፏንም አልከፈተችም ብሎ የሚል አልጻፈም። ወይ ደግሞ በብዜት አድርጎ ከእናቱ ጋር ጭምር ተጨነቁ፣ ተሰቃዩ፣ አፋቸውንም አልከፈቱም፣ ለመታረድ እንደሚነዳ ጠቦቶች ስለ እናንተ ተጎተቱ አይሉም። በነጠላ ነው ነብዩ ትንቢት የተናገረው። ሐዋርያውም ልክ ያለው እንደዚህ ነው ማለት ነው። ስለዚህ የሁላችንን በደል በእርሱ ላይ ያኖረው ጌታችን ኢየሱስ ክርስቶስ ነው፣ ለእኛ በደልና ኃጢአት ቤዛ የሆነው ማለት ነው። ይህንን ወንጌል የምንሰብከው ጴንጤዎች ኦኬ፣ ይህንን የምስራች ነው የምንሰብከው። ይሄ በዘመናት መካከል ማንም ሊያሻሽለው የማይችል መልእክት ማለት ነው። ማንም ሰው ሊያሻሽለው አይችልም። ጴንጤ ይነሳ፣ አይሁድ ይነሳ፣ ሙስሊም ይነሳ፣ ኦርቶዶክስ ይነሳ፣ ካቶሊክ ይነሳ፣ ዋቴቨር ማንም ሊያሻሽለው የማይችል መልእክት ነው። ባይዘዌ በርደን ነው፣ ሸክም ነው፣ ጥሪ ነው። ወንጌል ሰባኪነት ጥሪ ነው። ያልተሰጣቸው ሰዎች እንደፈለገው ቢያደርጉትም ግን ጥሪ ነው። የማይጠፋ እሳት ውስጣችን ተለኩሷል። እውነቱ ይሄ ነው። ክርስቶስ ኢየሱስ ብቻ ቤዛ ሆኗል። ክርስቶስ ኢየሱስ ለእኔም ለማርያምም በደልና ኃጢአት ነው የሞተው መስቀል ላይ። ለእናቱ በደልና ኃጢአት ሁሉ ጭምር ነው የሞተው። የሚሞግት ካለ ገብቶ ይሞግት በዚህ ጉዳይ ላይ ማለት ነው። ከኛ ጋር ያውራ፣ ይኸው ፊት ለፊት ማለት ነው። ለማርያምም በደልና ኃጢአት ነው የሞተው። ለዘሯ ለትውልዷ ለዓለም ሁሉ በደልና ኃጢአት ነው የሞተው። ስለ ጨቀጨቃችሁን ሁሉ ቀን ምንድን ነው የምትነዘንዙን? ምን አድርጉ ነው የምትለውን ብለህ አልከኝ። ሕይወት ወደሆነልህ ጌታ ስለ ነፍሱ ነፍሳችንን ያኖራት ኢየሱስ በማይጠፋው በዘላለም ፍቅር ሊሻር በማይችል በዘላለም ምሕረት የወደደንና የማረንን ኢየሱስን ና ተከተለው፣ ና ተቀበለው፣ ና ወደሱ ታርፋለህ፣ ያሳርፋል ነው። እንዴት ሰው 10 ዓመት ሙሉ ፎሎ አድርጎት አንድ ሰው እየሰማ ምን አድርጉ ነው የምትለን ብሎ ይላል። ይሳኮርም ነው በመድኃኒዓለም አሁን ምንድን ነው የሚባለው? ቆይ የኔን 10 ዓመት ተው። ጴንጤ ምድራችን ላይ ከመጣበት ጊዜ ጀምሮ ምን አድርጉ ነው ብለው የሚሉን በየመንገዱ ንግግራቸውን እኮ መስማት ብቻ እኮ ነው። ቦንታርቦ ሰቅላችሁ ከተማ ውስጥ ትጮሃላችሁ ይላሉ። ምን አይነት ጩኸት ነው የጮኸው? ምን አይነት ጩኸት? ትርጉም የሌለው ጩኸት ነው። ጩኸታችን ንግግር የለውም። ጩኸታችን ውስጥ ድምፀቱ ንግግር የለውም። የተገለጠ ቃል አይደለም። ማንም ሊሰማው የሚችል ቃል አይደለም። ኢየሱስ ጌታ ነው። ኢየሱስ ሕይወት ነው። ኢየሱስ ያድናል አይደል? መልእክታችን እዚህ ትጮሃላችሁ። በመንገድ ላይ ወጣችሁ ትጮሃላችሁ። ቲክቶክ ላይ ትጮሃላችሁ። ለቅሶ ቤት ትጮሃላችሁ። ሰርግ ቤት ትጮሃላችሁ። ኦኬ አዎ እንጮሃለን፣ ግን ምን እያልን ነው የምንጮኸው? ዝም ብሎ እኮ እንዳንቆራሪት እኮ አይደለም የምንጮኸው። ቀደም እንደነገረን ወንድማችን ኢየሱስ እያልን ነው የምንጮኸው። የህይወት ራስ የሆነው ጌታ ያድናል ነው። ኑ ወደሱ። ኦኬ ወንድሞች እናቶቼ ነይ ወደሱ ነየቴ፣ አትከራከሪ። እንደሱ 10 ዓመት ሙሉ የምትከታተሉ በጣም ብዙዎች አላችሁ፣ ስትሰሙኝ የነበራችሁ ሰዎች። አንዳንዶቻችሁም በውስጥ መስመር የምትጽፉልን ወደ ኦርቶዶክስ ተመለስ ኤርሚያስ ብላችሁ የምትሉ፣ እኔ ወደ ሞት አልመለስም ወንድሞች እናቶቼ። ኦኬ እኔ ወደ ሞት አልመለስም። ህይወት የሆነውን ኢየሱስን ስላገኘሁት ኢየሱስን ትቼ እኔ ወደኋላ አልመለስም። ፍቃድ አለኝ። እግዚአብሔርን ፍቃዴን አይጫንም። ፍቃድ አለኝ። ይኸው ፍቃዴ ነው። እግሮቹ ስር ድርቅ ብዬ ልቅር ኢየሱስ ጋር ማለት ነው። አሁን እያወራሁ እስትንፋሴ ትዘጋ እኮ ነው ብዬ የምልህ ወደኋላ ከምመለስ ጌታዬን ተከትየዋለሁ። የህይወትን ራሱን ገልጦልኛል። ለዘላለም ቅዱስ ስሙ የተባረከ ይሁን። ኦኬ ና ተመለስ። ተመልሼ ምን ላደርግ? ወደማታውቅበት ነው የምጠራኝ። ስለዚህ እኛ ጌታ ኢየሱስ ክርስቶስ ነው የምንሰብከው።
መልእክታችን ግልጽ ነው። ኢየሱስ የሰውን ዘር ሁሉ ይወዳል። ስለወደደም መተኪያ የሌለው ነፍሱን ቤዛ አድርጎ ሰጥቷል። ስለ በደል ስለ ኃጢአታችን ቅጣታችንን ተቀጥቶልናል። ሞታችንን ሞቶልናል። ሞቱ ለእኔ ሕይወት እንዲሆን፣ ለአንተ ሕይወት እንዲሆን፣ ለአንቺ ሕይወት እንዲሆን ሕይወቱን ቤዛ አድርጎ ከፍሏል። ቀልድ አይደለም የተከፈለው ዋጋ። ይሄንን ዋጋ አጣጥለህ ረግጠህ አቃለህ የአባቶቼ የኤልያስ አምላክ ምስክር ይሁን ማርያምን ተከትለህ መንግሥተ ሰማያት እገባለሁ ብላ ብትል ማርያም እርሱ የሚላችሁን አድርጉ ብላለች። ያቺ የኛ እናት ማለት ነው፣ የጌታችን እናት። በቃ አለቀ። እመቤቴ ወላዲቴ አዛኝቱ ርኅርቱ ብለህ ብትል እሱ የሚልህን አድርግ ብላለች። በገሊላ ቃና ሰርግ ላይ ለነበረ ትውልድ በቃ በየጊዜው እየተነሳች አዳዲስ ምክር አትሰጥህም። አንድ ምክር ለትውልድ የሚሆን ማለፊያ ምክር መክራ ሄዳለች። እርሱ የሚላችሁን አድርጉ አለቀ። አባትና እናት ያሉትን ልብ በልና ስማ። አባቱ ቅዱስ እግዚአብሔር አብ ያለውን ስማ። እናቱ ቅድስት ድንግል ማርያም ያለችውን ስማት። እናቱ እርሱ የሚላችሁን አድርጉ ብላለች። ሰርግ ቤት የነበረውን ትውልድ ማለት ነው። ያ ለዛ ዘመን ትውልድ ብቻ ሳይሆን ለዚህም ትውልድ ይሰራል፣ ለሚመጣውም ትውልድ ይሰራል። እመቤቴ 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 እያልኩ ወደ እሷ ብትሄድ እኔን ለቀቅ እሱን ጠበቅ ነው የምትል በዘመነኛው አማርኛ። እሱ የሚልህን አድርግ፣ እሱ የሚላችሁን አድርጉ። እናቱ የጌታዬ እናት የኢየሱስ እናት ማለት ነው። አባቱስ እርሱ የሚላችሁን ስሙት። ልብ በሉ አባትና እናት ምን ብለው እንዳሉ ስለ ልጃቸው። አባትየው ቅዱስ እግዚአብሔር አብ የብርሃናት ሁሉ አባት የሆነው ጌታ ልጄን ስሙት ነው ያለው። እናቲቱስ ልጄ የሚላችሁን አድርጉ ነው ያለችው። አለቀ። ማንንም አንሰማ። እንግዲህ ከእናትና ከአባት ማን ይቀርባል ለኢየሱስ? ማን ይቀርባል ብራዘር? ከአባቱ የቀረበ ማን አለ ለጌታ ለኢየሱስ? ምንድን ያለው አባቱ? የምወደው ልጅ እርሱ ነውና እሱን ስሙት ነው ያለው። አለቀ። ከማርያም የበለጠ እናት ማን ለእሱ የቀረበ ማን አለ? እውነት ለመናገር ማንም የለም። እናትየዋ ምንድን ነው ያለችው? እርሱ የሚላችሁን አድርጉ። አባትየው እሱ የሚላችሁን ስሙ። እናቲቱ እሱ የሚላችሁን አድርጉ። ሐዋርያቱስ ቢሆን አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አሉ። አለቀ በቃ። ሁሉ ጠቁመውናል ወደሱ። ሕይወት የሆነው እሱ ስለሆነ ወደሱ ጠቁመውናል፣ ወደሱ አመልክተውናል። እሱም በመቀበል ከዘላለም ፍርድ ዳኑ፣ ከዘላለም ጥፋት ዳኑ ብለን እንላለን። ቴንኪዩ ስዬ። ፈላሽነት ከአንድ ቦታ ወደ ሌላ ቦታ መሄድ ማለት ነው። አዲስ ሲጀመር የሆነ አዲስ ይሳቆር። በነገራችን ላይ ይቅርታ ግን ወንጌላውያን የሚባል ቤተክርስቲያን አለ እንዴ? ወንጌል አማኝ ነው። የወንጌል አማኝ ቤተክርስቲያናት ወንጌል አማኛ ወንጌልን ያልተቀበለ ማለት ወንጌልን ያልተቀበለ ካቶሊክ ወንጌል ተቀብላለች፣ ኦርቶዶክስ ወንጌል ተቀብላለች። ወንጌልን ያልተቀበለ አለ እንዴ? አምልኮ እነሱ ሁለቱም የአምልኮ መልክ አላቸው፣ ኃይሉን የካዱ ናቸው። ኧረ ተው ከየት ናት አንተ? ፕሮቴስታንት የትኛው ዶሚኔሽን የትኛው ህብረት ነው? የትኛው ህብረት ነው አንተ? አድምጠኛ። አሁን ቆይ አድምጠኛ እንነጋገር። ከየት እንነጋገር? እሺ ወረጫው ከየት ነህ? የት ነህ አንተ? ራስህ ከየት ነህ? የትኛው ህብረት ነህ? እሺ አሁን ከየት ነህ ብዬ ጠየኳት። መልስም እኔ ኦርቶዶክስ ነኝ። አንተ ደግሞ ንገረኛ የትኛው ህብረት ነው? የትኛው ለቃለ ሕይወት ነህ? መካነ ኢየሱስ ነህ? እንደማመጣ ቀስ ያለ አዲስም ወንድማችን ክራይስም አትክፈቱ። አሁን ከዚህ ፍጹም ከተባለ ሰው ጋር ነው የምናወራው። እሺ አሁን እኔ ጠየቅኩ አገርህን ነው። የት ነው የምትኖረው? አገሬን ሳይሆን እምነቴን ነው የምነግርህ ወንድሜ። ኦርቶዶክስ ነኝ አልኩ ነው እምነት። ዳግም ተወልደሃል? ዳግም የተወለድኩትማ እየነገርኩ ነው። ዳግም ከተወለድኩኝ ቆይቻለሁ። ዳግም ተወልጃለሁ። ዳግም ተወልጃለሁ። ጠያቂ ብቻ ግን አይደለም። እኔም ስጠይቅ ግን መልስልኛ። የትኛው ህብረት ነው አንተ? የጌታን እራት የምትቀበለው የትኛው ቤተ እምነት ነው? አድምጠኛውንም
እኔን የምጠይቀው ጥያቄ ላይ የምትመጣው እኔ አንተን እንደ ባለቤት ካወቅኩ በኋላ አዎ አንተስ ማንነት ትለኛለህ፣ በኋላ ትጠይቀኛለህ። ችግር በኋላ ላይ ለሱ ፈርቼም አላውቅም። አድምጠኛው አንተ እኮ የትኛው ምን እንደምታመልክ እኮ አላውቅም። አንተ ኢየሱስን ጭራሽ አታውቀውም። እኔ የሚያመልከው ኢየሱስን። እስኪ ምስጢረ ስላሴ ልጠይቅህ። ሰማ ምንድን ነው ምስጢረ ስላሴ? ምን ምስጢር አለው? ስላሴ ምስጢር የለው፣ የተገለጠ ነው። አብ ወልድ መንፈስ ቅዱስ ነው። የት አባት ነው ምስጢር? አብ ማን ነው? ምን ምስጢር አለ? አብ ማን ነው? ሂድ የተገለጠው የተገለጠ ቃል ነው ያለ። እሺ ምስጢር የለም። እኛ ምስጢር ብላ አታካብም። በጣም ታሳዝናላችሁ። መጽሐፍ ቅዱስን አንብቡ። መጀመሪያ መጽሐፍ ቅዱስን አትቀበሉ። ወንጌል መጽሐፍ ቅዱስን አትቀበሉ። ፕሮቴስታንት አሁን የሚሰማኝ ከሆነ በስርዓት አወራለሁ ካል ሙት አድርጋለሁ። በስርዓት ታወራ እንደሆነ ቁጭ ብላ አውራ፣ እንደ ባለ አይምሮ፣ እንደ ትልቅ ሰው። ህፃናት ወደ ቲክቶክ እሰማሃለሁ፣ ችግር የለውም እሰማሃለሁ፣ አስጨርሳለሁ፣ እሰማሃለሁ። ግን እኔ ስጠይቀህ ደግሞ መልስልኝ። ህብረትህን ትነግረኛለህ፣ ህብረትህን አስተምህሮን ዶጎማህን ደግሞ ትነግረኛለህ። ዳግም ተወልደሃል ብያለሁ። አዎ ዳግም ተወልደሃል። ዳግም ተወልደሃል። በሚገባ ተወልጃለሁ እኮ አልኩህ። እሺ ተወልጃለሁ ስትል ምን እያልከኝ ነው? ተወልጃለሁ ስል ከአብራ ከመንፈስ ቅዱስ ተወልጃለሁ እያልኩ ነው። ምን ማለት ከአብራ ከመንፈስ ቅዱስ ተወልጃለሁ? አልገባህም? ለዚህ እኮ ነው ወንጌል መጽሐፍ ቅዱስን አታውቅም የምልህ። ስለዚህ አሁን ጥቅሱን ንገረኛ፣ ጥቅሱን ንገረኝ። ከአብርሃ ከመንፈስ ቅዱስ እንደተወለድክ የሚነግረኝ ከመጽሐፍ ቅዱስ ክፍል አውጣና አሳይ። እሺ መጽሐፉ በእጄ ነው ያለው። መጽሐፉን እጅ ላይ አለ አይደል? ጌታ ኢየሱስ ፊልጶስን ምንድን ነው ያለው? ከአብርሃ ኧረ በእናትህ አሁን ይኸውልህ ዝም ብለህ እንደ ፌንጣ በውሃና በመንፈስ ሲጠመቅ ይኸውልህ በውሃና በመንፈስ ሲጠመቅ ከአብርሃ ከመንፈስ ቅዱስ ይወለዳል። በእውነት በጥምቀት ነው የምትወለደው? መወለድ ራሱ ቋንቋ ማርቆስ 16 ምንድን ነው የሚለው? አንብብልኝ እስኪ። አድምጠኛ፣ ይኸውልህ አድምጠኛ። አሁን አንተ ዳግም መወለድን እንኳን መወለድ የሚለው ቋንቋ እንኳን አልገባህም ጨርሶ። ምን ዳግም መወለድ ማለት? ዝም ብለህ ስሉ ሰምተህ ዳግም መወለድ ማለት ስሉ ሰምተህ ነው የምታወራኝ። ሰማኝ። ታምናለህ። ያመንከውን ደግሞ በተግባር ስታደርገው እሱ እንትን ትላለህ። ክርስቶስ ወንድሜ ማርቆስን አንብብል። ማርቆስ 16 አንብብል። አንተ ጌታ ይኸውልህ ማርቆስ ከመሄድ በፊት መጀመሪያ ውልደት የሚለውን ቋንቋ ይወቅ እያልኩ ነው። ውልደት ምንድን ነው? ተወለድኩ ስትል የስዬ አንብብለት፣ እናንብብለት። ማርቆስ 16 ማርቆስ ስለ ውልደት ያወራል። ይነበብለት ወንድማችን። ለምሳሌ አንተ የውሃ ጥምቀትን ስለማትቀበል ነው። ጭራሽ እናንተ ሲምቦል ስለምትሉት ለዛ ነው። 16 ታምናለህ ልትለኝ ኦኬ። ስለ ጥምቀት በኋላ ኧረ በእናትህ ዝም ብላ ታወራ። እኔ ላንብብለት። እሺ ኤርሚ፣ እሺ። ያመኑትም እነዚህ ምልክቶች ይከተሏቸዋል። ሶሪ ቁጥር 16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ብራቮ። አሁን ይሄኛውን ትቀበሉታላችሁ በደንብ። ጥምቀት ለምንድን ነው? ጥምቀት ለድህነት ብለህ ትቀበላለህ? ጥምቀት ለድህነት ብለን አንቀበልም። እሱ እኮ ነው። እሺ ከእናንተ ከህብረታችን ይሄ ክፍል ጥምቀት ለድህነት ይላል። ይሄ ክፍል ያመነም የተጠመቀም ሁለቱም አይን የማይነጣጠሉ ነገር ናቸው። ምን አይነት ሰው ነው የሚጠመቀው? ያመነ ሰው ነው የሚጠመቀው። ልብ በለው በደንብ። ያመነ ሰው ነው አይደል የሚጠመቀው? ክፍሉ የሚናገረው በትክክል። ያላመነ ሰው ይጠመቃል? ያላመነ ሰው አይጠመቅ። በዚህ ቃል መሰረት ያላመነ ሰው ይጠመቃል? ያላመነ ሰው እንዴት አድርጎ ሊጠመቅ ይችላል? ያመነም የተጠመቀ ይጠመቃል አይጠመቅም?
ሰማኝ ያመነ የተጠመቀ ይድናል እኮ ነው የሚለው። እሱን ክፍሉማ ፍጹም ክፍሉማ አውጣልኝ አንብብልኝ አልከኝ አነበብኩልህ። ያመነ የተጠመቀም ይድናል ነው ብሎ የሚለው። ያላመነ ግን ይፈረድበታል ብሎ ካለ በዚህ ክፍል ላይ ተጠማቂው ሰው በመጀመሪያ ምን ማለት አለበት? ማመን አለበት አይደል? በሚገባ ቴንኪው። ያላመነ ሰው ይጠመቃል ወይ ብዬ ስለ መልስ ታዲያ እንዴት ነው መሆን ያለበት? ያላመነ ሰው ጭራሽ እንዴት ነው የሚጠመቀው? ቃሉን ሳይቀበል እንዴት ነው የሚጠመቀው? አይጠመቅም ወይ ይጠመቃል በለኝ። ያላመነ አይጠመቅም ያላመነ አይጠመቅም። ይሄ ግን ለህፃናት አይወክልም። ህፃናትን የሚከት አይደለም። ፍጹም ቆይ ፕሊዝ። አሁን አንተ ያለህባት ቤተ እምነት አንተን ጨምሮ በብዙ ሚሊዮን የምትቆጠሩ ኦርቶዶክሳውያን ሳታምኑ ነው የተጠመቃችሁት። አንድ ነገር ያመነ የተጠመቀ ይሄኛው ስለ አዋቂዎችን የተናገረው እንጂ ስለ ህፃናት አልተናገረም አይልም። የአዋቂዎች የህፃናት አይልም እዚህ ጋር። እሺ ክፈትልኝ ማቴዎስ ወንጌል ላይ ዮሐንስ ወንጌል ክፈትልኝ 28 ላይ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ይላል። እዚህ ጋር ደግሞ እምነትን አላስቀደመም። ኤርሚ አሁን እንዴት መሰለህ አንድ ጥቅስ ላይ ዶክትሪን አይመሰረትም። ችግር የለም እንሄዳለን። ዮሐንስ 28 ሳይሆን ማቴዎስ 28 ማለት ነው። አዎ እሺ ከቁጥር 19 ጀምሮ ላንብብልን። ቁጥር 18 ጀምሮ ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። ምን እያደረጋችሁ? እያጠመቃችኋቸው። በራቦ ምን ቀደመ እዚህ ጋር ምንም በምዕራፉ በጥቅሱ መሰረት ምኑን የቀደመው? ስብከት ጥምቀት ቀደም አይደለ? እዚህ ጋር ለምን መሰለህ? አሁን በዚህ ዶክትሪን ሳትሰማኝ ስብከትን የቀደመው ብዬ ስልህ ጥምቀትን የቀደመው። እስኪ ድገማው አንብበው እስኪ። ድገምልህ። አንተ ጋር ነው ድምፅ ያለው ወይስ ኢሳኮር ጋር ነው? ፕሊዝ እኔ ጋር አክቹዋሊ ስራ ላይ ነኝ ያሉትና ለዛ ነው። እሱ ጋር ነው ብራት። ኦኬ ወይ ተመልሼ ልግባ። ኤርሚ ችግር የለውም። እሺ ኦኬ እንግዲህ ሂዱና ይላል። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ወጣ እና ተመለሰ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ነው ብሎ የሚለው። ስለዚህ ስብከት ነው የቀደመው። ይምጣ ስጋ ጥራ ብለው ቢሉት ጣፊያ እንዳለ እንደሚባል ማለት ነው። ባለ ኮፍያ ናት። ከታች ጽፋቸው ነው ግባሉ ዳቦ ምንድን ነው? አይ ቲንክ የት አለ ፍጹም? የት አለ ፍጹም? ና ተመለሰ። ቆራረጣለ አይደል? ፍጹም የት አለ? ፍጹምን ካያችሁ ሳቡት። ፍጹም አላይ ምንም ራሱ ፍጹም ናይ ፍጹም አይ ከዛ ሁሉ እኮ ድክመት ኤርሚ እነኚህ ሰዎች አሁን ለምሳሌ ይሄ ማርቆስን ብዙ ጊዜ የሚናገሩት ማርቆስ ራሱ ላይ ያለው ሀሳብ እኮ ኢየሱስ ክርስቶስ እነኛን ደቀ መዛሙርት የመጨረሻውን ጊዜ ላይ በድንገት ባሉበት አግኝቷቸው ባለማመናቸውና በነበሩበት ሁኔታ ላይ ነቀፈ ማለት ድካማቸውን ነግሮ ከዛ በኋላ ወንጌልን ሂዱና ለፍጥረት ሁሉ ስበኩ ብሎ ከሰበኩ በኋላ የሰበኩትን ስብከት ምን እናርግ ብሎ
እመኑ፣ ተጠመቁ ትድናላችሁ፣ ካላመናችሁ ይፈረድባችኋል፣ ያመኑትን እነኚህ ምልክቶች ይከተላችኋል ብላችሁ አውሯቸው። እችን በቃ ብሎናልና ለእኛ ግን ብሎናል። መዳን እዛ ነው ብሎ ማውራት ለምን እንደሆነ አልገባኝም። ለተጠማቂ እንደውም የሚናገር ሀሳብ ሰባኪዎቹ የተናገረ ወጥቶ ቀረ እኮ ልጁ። በቃ እነሱ ናቸው፣ እንደዛ ናቸው። ተጠራርተውም ይሆናል ወይም እዛው አንዱ በቃ ተው እንደዛ ይሳቆር እንደዛ ናቸው ሳይሆን እኔም አለው እኮ አለው ማለትም ለወያት ወጥቶ እንደዛ ናቸው። እታችረት እኔም አለው ይላል። አንተ ማን ነህ? እባብ አምላኪ እባብ እያመለከ መጥቶ ደግሞ እኔም አለው ይላል። ስንት ዘመን እኮ ሁሉ አየህ። በህይወት ያለ እባብ ያመልካሉ። የግሪክ ኦርቶዶክስ ማለት ነው። ያሳይተናል። እባብህን አምልክ አንተ እዛው። ስንት ዓመት ሙሉ እኮ አወራ ነው። የሙሴን ጊዜ ፈልገው ነው። ኧረ አይደለም፣ በህይወት ያለ እባብ፣ በእውነት በህይወት ያለ እባብ የግሪክ ኦርቶዶክስ በህይወት ያለ እባብ ነው የምታመልከው። እኝን ሰው ታውቃለህ እንዴ? እኝን ሰው ታውቃቸዋለህ ወይስ ታውቀዋለህ? አላወቁ። ፎቶ የትልቅ ሰው ስለሆነ ነው። ቤተ ህይወት እድሜ ልክን ዘማርያምን እንደሸሸ ትኖራለህ። ኤርሚያስ አንድ ቀን ልብ ኑሮ ናግጠም በፈለግከው ቀን ከዘማርያም ጋር በፈለግከው ሰውራ። አሁን ከኔ ጋር አውራ፣ መጀመሪያ ከኔ ጋር አውራኝ። ሰላም ነው የሚባለው። ኩፍያ አርገሃል፣ ትልቅ ነገር አርገሃል። የሰውየውን ይሁን ሰውየውን ጭምር አታሰድባቸው። ማርያም ጋር በፈለግከው ርዕስ ትወያያለህ። በፈለግከው ቀን አትናገረኝ። መጀመሪያ ምልህን ስመኝ። ከኔ ጋር አውራ። ከኔ ጋር ነው አለ። እኔ እናውራ ከቻልክ። ከዛ በኋላ ኤርሚያስ ይከራከሩ። ለማርያምን ያንተ አምላክ ነው እንዴ? ጌታህ ነው? ሂድና መፈንደት ትችላለህ። ለሱ ከነማታወራ ከሆነ ወጣ ኢየሱስን ሲነሳ አላጣለ። እንዲህ ነው እሺ የምታመንበት ሰው ንገሩስ። ለማንኛውም በፈለኩስ ሄደ ሰው ክብር የላችሁም። ነገሩ ምንም ያው ከአባቶቻችሁ ነው። ምን ታረቁ እንግዲህ ጫኑበት። ከእናንተ እግዚአብሔር እንግዲህ ይሄን ያስወግድላችሁ። ተዋውቆ ሰላም ብለው እያንዳንዱን ኦርቶዶክስ ጉርጓድ ውስጥ ስለከተትኳቸው ዘማርያም ዘመሐመድ ተብሎ ቢባል ጨፈላ ልክ ስላስገባቸው እያንዳንዱን ማናቸው ዘማርያም ፕሊዝ ዳይቨርት ለማድረግ ነው። ኖ ፕሊዝ ኖ አንድ ጸበል ቀጂ ውርጋጥ ሰውዬ ስሙ ተጠራ አልተጠራ ምንም ያመጣው ነገር አለ? ተው እሱን እልቅ ያ ፍጹም ጥሩ ሀሳብ አንስቶ ነበረ። ሄደ የህይወትን ቃል እንዳንናገር ኮንቨርት ለማድረግ ነው የሚፈልጉት ማለት ነው። እና ልንነቃ ይገባል። ኦኬ ይሰማል። እና በቃ መዳን የሆነውን ነገር መስማት ሲገባቸው በቃ እንቅፋት ለመሆን ሰው እንዲድን አይፈልጉም። በዛ ድንግዝግዝ ባለ ዓለም ውስጥ እንዲኖሩ በታወረ ልባቸው በተነደነ መንገድ እንዲኖሩ ነው የነሱ ፍላጎትና መኞታቸው። ትውልድ እንዲድን አይፈልጉም። እና በጣም ልብ ይሰብራል። ይሄ ድርጊታቸው በጣም ያሳዝናል። የሰው ቤት ይገባሉ። ወንጌል ለምን ይሰበካል?
ወንጌል ለምን ይነገራል? ወንጌል ለምን ይወራል? ወንጌል ለምን ይዘመራል? በቃ ሁሌ ጥረታቸው ያ ነው። እግዚአብሔር አሁን ልቦና ማስተዋሉን ጥበብን ይስጣችሁ። ወደ መዳን ወደ ህይወት እግዚአብሔር ያምጣችሁ። ሌላ ምን ይባላል? በስንፍና ተሞልቶ እንደዚህ መናገር ጥሩ አይደለም። ይሁን ሰብለ ሰላም ነኝ። ኤርምዬ ያንተ የትምህርት ፍሬ ነኝ። እግዚአብሔር ይመስገን። በጣም አዳምጥህ ነበረ። ከአመት በላይ አዳምጫለሁ፣ ወደ 2 አመት ገደማ። አሁን ግን እግዚአብሔር ረድቶኝ ጌታን ተቀብዬ ደህንነት ትምህርት ጀምሬያለሁኝ። 1 ወር ከምናምን ገደማ ሆኖኛል። በጣም ተጠቅሜብሃለሁ። እግዚአብሔር ይመስገን። ተባረክ ሰብሊ። ለጌታ ክብር ይሁን። እንኳንም ወደዚህ ውሳኔ ደረሽ። የት ቤተክርስቲያን ነው? ዓለም ባንክ ሙሉ ወንጌል። ዓለም ባንክ ሙሉ ወንጌል። ያ ቴንክ ዩ። እዛ ነው የምትኖሪው? ዓለም ባንክ ነው የምትኖሪው? ዓለም ባንክ ነው የምኖረው። ከዛ ቤተክርስቲያን በቃ ወደ ግራም ወደ ቀኝም እንዳትይ፣ እዛው ጽኝ። የዓለም ባንክ ሙሉ ወንጌል እዛው ሰፈርሽ ከሆነ ምክንያቱም እዚህ ደግሞ አሉ አዳዲስ ነፍሳትን እንደዚህ ለአንቺ ጌታ የተቀበሉ ሰዎች እኛ ጋር ለኑ እናስተምራለን ብሎ የሚል ነጣቂዎች የሆኑ ሐሰተኛ የሆኑ መምህራንም ጭምር ስላሉ በዛው በዓለም ባንክ ሙሉ ወንጌል ቤተክርስቲያን ሰብልዬ፣ አንደኛ ያው ስለማቀሽ እንኳንም ጌታ ረዳሽ። ለጌታ ክብር ይሁን። አንቺን የመሰሉ በጣም ብዙዎች አሉ ጌታን እየተቀበሉ ያሉ። ለዚህም ነው የዚህ የወንጌል አገልግሎቱ ላይ በጣም ትልቅ እንቅፋት ከውጭ ካሉ ሰዎች ይልቅ በቤት ውስጥ ያሉ ሰዎች እንቅፋት እያኖሩብን ስራውን እንደሚገባ እንዳንሰራ መሰናክል እየሆነብን ያሉት ቢኖሩ አሁን እኔ አብዛኛው የወንጌል አማኝ ነው የምል። የማይወራ ወሬ ይዘው ይመጣሉ። ሶሻል ሚዲያ ላይ የማይነሳ ነገር ያነሳሉ። በቃ ዓላማ ቢስነት ይሆናል ማለት ነው፣ ንፋስ እንደመጎሰም። ግን የምንናገረው ነገር ትውልድ ይሰማል። አሁን እዚህ ጋር 253 ሰው አለ እንጂ ቢሃይንድ ባይ ተደብቆ የሚሰማ ራሱ ሲስተሙ ያመጣል። ቢያንስ በትንሹ ከ500 ሰው በላይ ከበስተኋላ ተደብቆ ይሰማል። እና ዩቲዩብ ላይ ስለሚቀመጥ ሰው ይሰማል፣ የማይሰማ ሰው የለም። እውነትን ተጠምቷል። ህዝቡ እየተቅበዘበዘ ነው። አንዳንድ ቪዲዮዎችን ከፍተው 5 ደቂቃ እንኳን መስማት የማይችሉ ከዛ በላይ መቆየት የማይችሉ ሰዎች አሉና ህይወት የሆነው ነገር ግን ያለበትን ነገር ግን ይፈልጋሉ፣ እየተቃወሙን እየተሳደቡንም ጭምር ማለት ነው። እና ሰብልዬ አንደኛ ጌታ ስለረዳሽ ለእግዚአብሔር ክብር ይሁን። ይህንን ያደረገ ጌታ ኢየሱስ ነው። በቃ ኤርሚያስ አንድ የወንጌል ሰባኪ ነው። በቃ በተሰጠው ጸጋ ነው የሚያገለግለው። ማዳን እግዚአብሔር ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ስላዳነሽ ወደ ቅፉ ስለጠራሽ በጣም ደስታዬ ወደር የለውም። በእግዚአብሔር መንግስት ውስጥ አንድ እህት ተጨመረልኝ እና ለጌታ ክብር ይሁን። በዛው በሙሉ ወንጌል ቤተክርስቲያን ጌታን በዛው በተቀበልሽበት መሰረታዊ ክርስትና ትምህርትን ያስተምሩሻል። የዮሐንም ጥምቀት እዛውም ደግሞ ተጠመቂ። በቃ በዛ ህብረት አድርጊ። በውስጥ ግን መጻጻፍ እንችላለን ሰብልዬ። እሺ እና ተባረኪ እህት። ጌታ ኢየሱስ ዘመንህን ይባርክ። በጣም ብዙ ሰዎች አሉ አሁንም በቃ ጥማቱ ያላቸው፣ ግን ልቀበል አልቀበል ይሁን አይሁን በቃ ጥርጥር ላይ ያሉት ብዙዎች አሉ። አሁን የማውቃቸው ራሱ አበረታታቸው። እንደነሱ አይነቶችን ይኸውልሽ፣ በጣም የሚገርመው እንደነሱ አይነቶቹን ነው አሁን ማበረታታት ያለበት የወንጌል አማኝ ማለት ነው። እኔ መቼም አንዳንዱ ነገር እዚህ ሚዲያ ላይ ስለማይወራ ልቶ እኔ ወደ ጌታ በመጣሁበት ጊዜ የማውቃቸው የወንጌል አማኞች በአደባባይም ላይ ሰዎች በተሰበሰበበት ቦታም ላይ አንድም ሰው ይሁን ማንም
ባለበት ወንጌልን በመናገር ወንጌልን ደግሞ የሚናገር ሰው ካገኙ እንትኑ በሩን ይከፍቱለታል ማለት ነገሩን አመቻችተው ኢቭን የገባቸውን እንኳን እንዳልገባቸው ሆኖ ይጠይቃሉ ሌላው ሰው እንዲሰማ ማለት ነው። በየባሱ ውስጥ ሁሉ እንደዚህ አይነት በተለይ አንዲትን ልጅ አስታውስ ነበር አዲስ አበባ ነበርኩበት ሰዓት ላይ እሷ በጌታ እንደሆነች ታስታውቃለች ንግግሯ እና ገብታ ግን ባሱ ውስጥ ቁጭ ብላ ባለችበት የወንጌል የምንሰብክ ባሱ ውስጥ ወንጌል የምንሰብክ ሰዎች ካገኘን እጇን ታወጣና እኔ ግን ጥያቄ አለኝ እናንተ መናፍቃን እንደዚህ እያላችሁ ትላላችሁ ምናምን ነገር ብላ ጥሩ አድርጋ ጥያቄውን ታመቻችልና ታቀርብልናለች። እና በቃ በእሷ ጥያቄ ላይ ተንተርሰን ባሱን እንዳለ ነው ወንጌል የምንሰብከው እና በጣም የተባረከች ወንጌል አማኝ ናት እና በጣም ጥበበኛ የሆኑ ሴቶች አሉ እንደዚህ አይነት። አሁን ግን በቃ እንደው መቼም እግዚአብሔር ምሕረት ያርግልህ። ኤኒዌይ ግን ምክንያት ፈጥረው በቃ ስለ ጌታ እንድንናገር የሚያነሳሱ ሰዎች አሉ። አሁን አንዳንድ ሰዎች አይታችኋቸው ከሆነ ምክንያት ፈጥረው እንድትሳደቡ የሚያነሳሷችሁ ምክንያት ፈጥረው ክፉ ነገር እንድናደርግ እንደዚህ የሚያርጉ ሰዎች አሉ እና አንዳንዶቹ ደግሞ ምክንያት ፈጥረው ስለ ጌታ ስለ ኢየሱስ ክርስቶስ ምሕረቱን፣ ፍቅሩን፣ ጸጋውን፣ ቸርነቱን፣ አባትነቱን እንድናወራ በቃ የሚያመቻቹ ሰዎች አሉ እና ቢያንስ መናገር እንኳን ባንችል ለእንደነዚህ አይነት ሰዎች ነገሩን አመቻችተን ቲክታኩን አመቻችተን ብንተው በጣም ትልቅ ስራ ይሰራልና እንዳልሽው ነው እህቴ ሰብልዬ ብዙዎች የሚሰሙ አሉ። እውነት ነው። በጣም ብዙዎች የኦርቶዶክሳውያን ወገኖች በጣም ብዙዎች የሚሰሙ አሉ። መወሰን ያቃታቸው እኔን እንኳን በውስጥ ኤርሚ የምትለውን ነገር እኮ ቁጭ ብለን ነው የምንሰማው ከቤተሰብ ጋር ምንም የሚወድቅ ነገር የለም። አንዳንድ ጊዜ ግን ጠንከር ብለህ በኛ ቤተክርስቲያን ላይ የምትናገረው ነገር እሱ ትንሽ እንትን ቢለንም ግን በቃ እውነት ነው። ግን ብንመጣ የት ነው የምንሄደው ብለው የሚሉም ሰዎች አሉ እና እንደነኛ ሰዎችም ማበረታታት ነው። አንዳንዶቹ አውቀውም ህይወት የማይፈልጉ ሰዎች አሉ። እውነቱ ገብቷቸዋል ግን የማይፈልጉ ሰዎች አሉ። አሁን ብዙ ሰውም ደግሞ በራሳቸውም አንደበት ደግሞ ተይዘዋል። ለምሳሌ የወንጌላውያን አማኞችን እኛን የወንጌላውያን አማኞችን በሙሉ እርሜ ይመጣል። በርቺ። ሙሉ ወንጌል ውስጥ እዛ ጥሩ ሰዎች እንዳሉ አውቃለሁ። በደንብ ጠንክረሽ መሰረታዊ ነገር ላይ ትኩረት ስጪ። ላሉ ደግሞ ምላሽ እንደውም አንቺ ራስሽ ከዛ በደንብ ከተከታተልሽ እና በራስሽ ደግሞ መጽሐፉን በደንብ አንብቢ። አሁን እንደውም በብዙ መልክ ተለውጧል፣ ታድሷል ብዙ ሁኔታዎች። ድሮ የኛ አስተምሮ በጣም አድካሚ ነው። እኛ ስናስተምር የነበረው መጽሐፍ አድካሚ ነው። 1 ዓመት ነበረ፣ እሱ ተቆርጦ ወደ 6 ወር እንዲመጣ ተደረገ። ከዛ በኋላ ደግሞ እኛ ወደ 3 ወር ለውጠን ነበር የምናስተምረው። ጠንክሬ እዛው ተያዥ አካባቢሽ ከሆነ ከዛ አሁን እንዳልሻቸው ባልንጀሮችሽም ቅርብ ሲሆኑ የጋበሽ ወደዛ እንዲበረቱ በማድረግ ታገይ እና ቦታው አገኘሽ አሪፍ ነው። በተቻለኝ ነው አየር ላይ ደግሞ የምንሰጣቸው ሰዎች እያጠናለን። ብዙ ሰዎች በውስጥ አካባቢያቸውን ጠይቀን ወደ ውስጥ ወስደን ካልሆነ እኛም ላይ ያሉ ሰዎች ጋር ችግር አለና እንግዲህ እግዚአብሔር ለአንቺ በር ከፍቶልሻል። በርቺ። እግዚአብሔር ይመስገን። እንግዲህ እንደው በተቻለኝም እኔ እንደው ጥቂት ባወቅኳት በጣም ምንም አይደለሁም ጥቂት ነገር ባወቅኳት ምንም ነገር ውስጡ ያልገባቸው እኔ አሁን በጣም ገዳማዊ ነኝ። የቤተክርስቲያን በማልዞርበት ገዳም የለም። በቃ ያ ሁሉ ምንድነው ድነትን ፍለጋ ነበረ። እዚሁ ቅርቤ እዚቹ እያለ እኔ ግን በጣም ብዙ ቦታ ዞር ነበር፣ እሮጥ ነበረ እና አሁንም እንደኔ ያሉ ብዙ ወገኖች አሉ እና እነሱን አሁን በጣም እያበረታታሁ ነው። ኑ ወደዚህ ወደ እውነቱ በቃ የት ነው የምንገባው? የት ነው መግቢያችን? ምናምን በቃ እኔም አብሬ ትንሽ ገባ እላለሁኝ እነሱን ወደ እኔ ለማምጣት ወይንም ወደ እነሱ እንትን ለማድረግ። ከዛ ኋላ የት ነው ምናምን ልና ጨምርና
እኛ እኮ ተከፍቶልናል። በቃ በመስቀል ላይ ተሰርቶልናል። አልቋል እኮ የኛ ነገር። እኛ እኮ በስራችን አይደለም በጸጋው እኮ ነው እንዲሁ የዳን ነው። አይ ነው ብለሽ ነው እንደው የትኛው መግቢያችን? እኔ እንደው በጣም ነው የምሰጋው። እንደው ምናምን ረጅም ዘመን በቅዱስ ቁርባን ያሉ ሰዎች ናቸው። እኔም እንደዛው ነበርኩኝ። አሁን እንዲህ ጌታን አግኝቼ ልቤ ከመረጋጋቱ በፊት እኔም እንደዛ ነበርኩኝ እና እነሱን አሁን እንደገና እየጎተጎትኩኝ እየገፋፋሁኝ በምችላት ጥቂቷን በማነባት ይሄንን እስኪ አንብቡ፣ ይሄ እኮ እንዲህ ነው፣ ይሄ እንዲህ ነው እያልኩኝ እግዚአብሔር በረዳኝ መጠን እንደው ጠጋ ጠጋ እያደረግኳቸው ነው። እንግዲህ እግዚአብሔር ይርዳቸው። እኔን የረዳ ጥላቻዬ ለእናንተ የነበረኝ 1 እና 2 አይባልም። እጅግ በጣም ጠላቻ ነበር። እግዚአብሔር ይመስገን አመራችሁ። አሜን አሜን። ቴንክ ዩ። በትክክልም ጥሩ ቦታ ጥሩ ቤተክርስቲያን ላይ ነው የመረጥሽው። እዚህም ሶሻል ሚዲያ ላይ እንግዲህ ያው ስለማቀሽ ማለት ሰብሊ ኦርቶዶክስም ሆነሽ አቅሽ ነበር የገባሽ ስትናገሪ። አሁን ጌታን ወሰነሽ እዛ ከተቀበልሽ በውስጥ ኮንታክት እንደራረጋለን። ማንም የሚነዘንዝሽ እኛም ጴንጤዎች ነን ነኛ ጋር ብሎ የሚልሽ ሰው ቢኖር እንዳትሄጂ። እዛው ሙሉ ወንጌል ቤተክርስቲያን እዛው ነው ጸንተሽ እዛው ቁሚ። እዛው የመጽሐፍ ቅዱስ ጥናት አለ፣ ያጠምቁሻል። ከፈለጉ በውስጥ አገልጋዩን ደውዬ መጋቢ ጻድቁን ፓስተርን ጠይቄው አስተዋውቀንና እንደጨረሱ እንትን ነው የሚያደርጉት እኮ እርሜ እንደጨረሱ ደህንነት ትምህርት እንደጨረሰች ጥምቀት ጨርስ። ከጥምቀት በኋላ ደቀ መዝሙር ትምህርት ለ4 ሳምንት ያስተምራሉ። ከዛ በኋላ ባለችው አካባቢ ቀጥታ ልክ ነው እና እዛው ነው። ከዛ ግን አሁን እንዳለው አሉ እንደ ክረምት ጭቃ የሚያዳልጡ ከነሱ ተጠቅቀ። እዚህም ቲክታክም ላይ ሁሉ ጭምር ስላሉ ማለት ነው። ሰብል ያው ብዙ ቀን ኔጋ ስላለሽ ስለምንገናኝ ቲክታክ ላይ ባርቺ ከኛም ጋር እንደዛው ከኛም ጋር ሌላ እድገት ታገኛለሽ። አብሮ አንድ ነገር ግን የሚነግራችሁ ለሰራተኝነት ነው። ሁሉም ሰው የተጠራ ነው። አሁንም ኤርሚ ብቻ ተናጋሪ አይደለም፣ ይሳኮር ብቻ አይደለም ተናጋሪ። እኛ ጋር ምእመን የሚለው ቃል ትርጉም ምናልባት ብርሃነ ቀስለ መዝገበ ቃላት ላይ መሀይ ብለዋል። ለምይብና አልተጠራንም፣ ለአገልጋይነት ለሰራተኝነት ተጠርተዋል ሁሉም ሰው። ያ ማለት ምንድነው? በገበን በወጠን ቁጥር እንዴት ዳና ነው ኢየሱስ እንዴት ሆኗል አንተ ጋር ብሎ መጠየቅ ነው። በሰበብ መስበክ ነው። ይሄን ለማድረግ ተጠርተናል እንጂ ቁጭ ብለን እየተማረን የምንኖር ሰዎች እንዳንሆን ተጠንቀቁ። አሁን እቺ ትቀድማቸዋለች ብዙዎቻችሁ። ይሄው ኤርሚ ከብዙዎች በኋላ መጥቶ ቀደመባችሁ። እኔ እዛው ስላደኩ ችግር የለብኝም። ተጠንቀቁ ለማለት ነው። እንዳትቀደሙ ቅደሙ። ይሳኮርዬ ነበርቱ እያወራሁ ነው። አይ ኤርሚ እውነቱን ነው። ያነጋግርላትን ያንዳንድ ማቃቸው ነገሮች አሉኝ። በደንብ ተምረው ተከታትለው ማንጋ እንደተያያዘች ካላዩት ቼክ ካላረጉ ሂዱና ከተጠመቁ በኋላ ሂዱና እዚህ ብራንች ሂዱ ብለው አንዳንዶቹ ዝም ብለው ነው ሂዱ የሚሏቸው። ከዛ ሰዎቹ ይፈሩና በመካከል ጋፕ ይፈጠራሉ፣ ይቀራሉ። እኔ በልጄ እንደዛ ነገር ስለገጠመኝ ከአንድም 2 ጊዜ ገጠመኝ ነገር ስላለ እርምዬ ያለው እውነት ነው። ቢያነጋግር አይ ግድ የለህም እሱ ልክ ነህ፣ ግን ጥሩ ነው ኮንሸስ ነው። ሌላ ደግሞ ጥሩ ነው ያገናኝላት። ኦንሊ ጂሰሶች አሉ እዚህ ጋር። ስለዚህ ኢየሱስ ሲል አዲስ ሰዎችን ከምኩራብ ነው የምንወስድ የሚሉ ኢምባክስ የሚያደርጉላችሁን ሰዎች አትቀበሉ፣ አትመልሱ።
ወይ ሳይሆን ወይ ኤርሚያስ ካልሆኑ ኢምባክስ ያደረጉላችሁ ሰዎች ደሊት አጓቸው። በጣም በብዙ መንገድ በብዙ ሲስተም ብዙ ነገር ፍለጋ የሚመጡ ወደ ኢምባክሳችሁ የሚገባሉ። ዛሬ እንኳን ባይገቡ ነገ ከነገ ወዲያ ይገባሉ። ፎሎ ያረጋችሁን ሁሉ ዛሬ በጣም ኮንሸስ ነው። ፎሎ ባክ አትስጡ። ብዙ ነገሮች እዚህ ቲክቶክ ላይ የምናየው የምናውቀው ነገር ስላለ እና ወንጌልን ሰብካችሁ ነው። በዚህ ወጥቶ በዛ ወርደው ብቻ ብዙ ቅብጥሮች ከህይወት መንገድ የሚያስወጡ ብዙ ሌቦች ስላሉ የነፍስ ሌባ የኪስም ሌባ በቃ ይሄ የሚዘራዘር ኤርሚዬ በእውነት ከኛ በኋላ ወደ ጌታ መጥቶ እሱ ግን ወንጌልን እየሰራ እንደዚህ አይነት የእግዚአብሔርን ስራ ጨክኖ በቃ ባንገቱ ላይ አንገቱን ለካራ ጨክኖ የወጣ ወንድማችን ነው። እኛ በጣም ነው በአንተ የምንኮራው። በዛ ላይ እግዚአብሔርን ስላንተ እናመሰግናለን። በዚህ ዘመን እግዚአብሔር በቃ አቅም፣ ጉልበት፣ እጅ ሁሉ ነገር የሚሆነን አፍ የሚሆነን ሰው አድርጎ ስላመጣ ልብህን ደግሞ ጠብቅ። ያን ጸልያለን ስላንተ። አንተ ተባረክ፣ ልጆች ይባረኩ፣ ዘርህ ደግሞ የጠላቶችን ደጅ ይውረስ። እግዚአብሔር አምላክ ጉልበት አቅም ይሁን። በእውነት እኛ ለአንድ ቀን እንኳን አንችልም፣ ወጥተን ነው የምንሰድባቸው። እኛም አንሳደብ ሰዎች ቁጣም ስድብም በእነሱ ነው የለመድነው። ክፉ ነገር የዘመተበት ዘመን ስለሆነ በዚህ በጨከነ ትውልድ መካከል ጨክነህ ወጥተህ የእግዚአብሔርን ስራ መስራት ማለት በጣም ከባድ ነው። እንዲህ ጨካኝ አፉን እንደዚህ ደፍሮ አይኑን አፍጥጦ ሰው ለምንድነው ኢየሱስ ኢየሱስ የምትል አንድ በክርስትና ሃይማኖት ውስጥ አለሁ የሚል ሰው ደፍሮ እንዲህ ኢየሱስን አብ ወልድ መንፈስ ቅዱስ አፍ አውጥቶ ስላሴ ማን ነው ብሎ እየጠየቀ ኢየሱስን ግን አትጥሩ ካለ ይህ ሰውዬ የለም። ከባድ አደጋ ላይ ናቸው ያላችሁት ወገኖቻችን። ብትመለሱ ወደ እውነት ቃል ብትመጡ ገደላ ገደሉን ብትጥሉት ያልተጻፈ ያልተሰጠ ነገር ተሸክማችሁ ለምንድን ነው ዕዳ ተሸክሞ ሰው ዕዳ ተከፍሎልሃል ና ሲባል የለም እኔ ከዕዳ ነፃ መውጣት አልፈልግም። እሺ አንድ ሰው አልፈልግም ካለ እሺ ሌሎችንም እንዳይድኑ እንቅፋት የምትሆኑበት ነገር ግን የመጨረሻው የዕዳችሁ ጥግ ነው። ሌሎች እንዳይድኑ ልባችሁ እያወቀ ፊት ለፊት እኮ ስንገናኝ ዋንቱዋን የምትመልሱልን ታውቃላችሁ፣ ቀሳውስቱ ጭምር ስንፋጠጥ። ነገር ግን በአደባባይ እየወጣችሁ ለብዙዎች የደህንነታቸው እንቅፋት ስለምትሆኑ ከነዚህ ታናናሾች ነፍሳት ለአንዱ እንቅፋት መሰናክል ከምትሆን በአንገትህ የወፍጮ ድንጋይ ታስሮ ወደ ጥልቅ ባህር ብትጣል ይቀልሃል ነው የሚለው የእግዚአብሔር ቃል። ይሄ አስከሬኑ እንኳን ቢንሳፈፍ ያሳስታል ማለት ነው። እንቅፋት ነው ማለት ነው። ጨርሶ መታሰቢያ አይኑረው፣ ወደ ጥልቅ ይጣል ማለት ነው። ይሄንን ዕዳ ተሸክማችሁ እየሳቃችሁ እስኪ እግዚአብሔር ያሳያችሁ። የትኛው ክፍል ላይ ነው ስከር ጠጣ የሚለው? እንዲያውም ወደ ወይን ጠጅ አትመልከት፣ በብርሌ አይተው አእምሮ ባየኸው ጊዜ ወደ ጋለሞታ እንደሚወስደህ እንደምትታለል እንደምትወድቅ እግዚአብሔርን እንደምትበድል ይናገር የለ እንዴ? 80 አሐዱም ላይ እኮ ይሄው አለ ራሱ የተጨመረው። ወደዛ ጥጉና ሲዛችሁ ውስጥ ያልተጨመረውን አንብቡት። በተጨመረው ውዝግብ ፈጠረባችሁ፣ ሌላ ኮንፊዥን ውስጥ ገባችሁ እንጂ ቃሉን ለምን አታነቡትም? የህይወት ቃል በእጃችሁ እያለ መጽሐፉን እሱን አጥፋችሁ የራሳችሁን የልባችሁን ፈቃድ እያረጋችሁ አትስከር፣ አታመንዝር፣ አትስረቅ እያለ ቃሉ እያለ ነገር ግን በምን ሽፋን ተሸፍኖ ነው ይሄ ሁሉ ነገር አትስራ እያለው እየተሰራ ልክ ነኝ ብሎ እንዴት ነው አፍጥጦ ሰው የሚወጣው? አዎ ሁላችን ስጋ ነን፣ ደካማ ነን። ሰው በስጋው ደካማ ነው ስጋ ስለተሸከመ። ነገር ግን እንዴት ነው በድፍረት በአደባባይ ሁሉ ነገር እየተደረገ ጧት ቤተክርስቲያን እንሄዳለን፣ ከሰዓት በኋላ ፓርቲ ቤት። ብዙ የኦርቶዶክስ ካህናት አሉ እኔ ጓደኞቼ እዚህ በአደባባይ እየሰበኩ ነው። ይሄ የማይገባ ነው። ያልተጻፈ
ያላስተማርናችሁን እያደረጋችሁ ነው እያሏችሁ ካህናቶቻችሁን እየደፈራችሁ አታከብሯቸው። ድሮ እኮ እኛ ልንገራችሁ የእነሱን ካህናት አክብረን ነው እጃቸውን ስመን ነው። አሁንም በእግዚአብሔር እጅ መውደቅ አንፈልግም። የጽድቅ ቃል እንኳን ሲናገሯችሁ ታሳድዳላችሁ። ካህንን ወጣችሁ ሌባ የምትሉ አንተ እንደዚህ የምትሉ በቋንቋ በሃይማኖት ለያይታችሁ የምትሳደቡ እንዴት ተብሎ ነው ትክክል ነን የምትሉት? ቆይ ለራሳችሁ እስኪ ከህሊናችሁ ጋር ተነጋገሩ። እስቲ ወንጌሉን ወደ ጎንሽ ይቀመጥ። እስቲ ከህሊናችሁ ጋር መጀመሪያ ታረቁ፣ ተነጋገሩና ምን ማለት ነው? ሰው እንዴት ከራሱ ጋር ተጣልቶ ይኖራል? ከራስ ተጣላችሁ እንደገና ሰውን ከእግዚአብሔር አታጣሉ ፕሊስ። በጌታ ፍቅር ነው የምንለምናችሁ። እያወቃችሁ ሰው እንዴት እያወቀ ወደ ገደል ይገባል? እያየ እንዴት ይገባል? ደግሞ ውርም ቢመራው ተያይዞ ገደል ነው። ራሳችሁን አሳውራችሁ ሌላውን አትይዱዛ። ለምን ተብሎ በህይወት ኑሩ ፕሊስ። እኔ ከዚህ በላይ ምን ብዬ ልናገር? ይሄው 10 ዓመት የምታደቁት ሰው አለ። እግዚአብሔር መቼም አክሊሉን በሰማይ ይሰጠዋል እንጂ በምድርማ ምን አስቀራችሁልን? ደፍረ እዚህ መተህ እስኪ በየጠላ ጠጅ ቤቱ የምትደፋ ሰው መተህ ከኤርሚያስ ጋር ለመነጋገር እንዴት ነው ድፍረትና አቅም ያገኘው? በየትኛው ሞራልህ ነው የምታወራው? ስለ ወንጌል ለመነጋገር ሞራል ያስፈልጋል መጀመሪያ። ግዴላችሁ መለስ በሉ ወደ ልባችሁ። ልባችንን ስለምታሳምሙ ነው እንዲህ የምንናገረው። ይቅር ይበላችሁ። ታንኪዩ። ለማንኛውም